ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በወቅታዊ የሀገሪቱ ጉዳዮች ላይ በማተኮር ከፖለቲከኛ አበበ አካሉ ጋር የምናደርገውን ቆይታ ለዛሬም ይዘን ቀርበናል። በርካታ ክስተቶች አሉ። ሀገሪቱ ወደ ጦርነት ልትገባ ከጫፍ መድረሷን የተለያዩ ምልክቶችን እያየን ነው። የአብይ አህመድ አገዛዝ መጠነ ሰፊ የሆነ ወታደራዊ እንቅስቃሴ ወደ ሰሜን ኢትዮጵያ አካባቢ እያደረገ እንዳለ ከሰሞኑ በስፋት የሚደረጉ የመሳሪያዎች ማጓጓዝና የሰራዊት ወደ ሰሜን የሚደረገው ጉዞ በግልጽ የሚያሳይ ሆኗል። በሌላ በኩል በኢትዮጵያ በተለያዩ አካባቢዎች ግጭቶች ተቀስቅሷል። በአርሲ በደቡብ ኢትዮጵያ እንደዚሁ ከፍተኛ የሆነ ግጭት ተቀስቅሶ የሰዎች ሕይወት መጥፋቱን ነው ለማወቅ የተቻለው። ምርጫውንም በተመለከተ አንዳንድ ጉዳዮች እናነሳለን። ሀገራዊ የምክክር ኮሚሽኑ ለ8 ወራት እድሜው ተራዝመዋል። በዚህ መድረክ ላይ ተገኝተው ዶክተር ደሳለኝ ጫኔ ያቀረቡት ጥያቄና የምክትል ዋና ኮሚሽነሯ ምላሽም እንደዚሁ አነጋጋሪ ሆኗል። እነዚህን ጉዳዮችና ሌሎችን በማንሳት ከፖለቲከኛ አበበ አካሉ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው አበበም እንግዲህ እንደ ሁሉ ፈቃደኛ ሆነ ዛሬም እይታን ምልከታንና አስተያየትን በኢትዮጵያ ወቅታዊ ሁኔታዎች ላይ ለማጋራት በመቅረብም በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። ከየት እንደምጀምር አላቅም፣ ነገር ግን ወደ አንተ እድሉን ልስጥና እንደው ጠቅለል አድርገህ ኢትዮጵያን እንዴት እያያት ነው? ምን ትመስላለች? መሳይ አመሰግናለሁኝ አንተም ስለጋበዝከኝ። ያው ዘወትር በአንተ ፕሮግራም ላይ እየተገናኘን እናወራለን። እኔም ስለ ሀገሬ ዝም አልልም። እኔም ስለ ሀገሬ ለመጮህ እየሞከርኩ ነኝ ብዬ ብል ደስ ይለኛል። ምክንያቱም አሁን ሀገሪቱ ካለችበት መጠነ ሰፊ ችግር አንጻር ዝም ብሎ ማየት ሳይሆን የሚሰማ እስከሚገኝ ድረስ መጮህ ያስፈልጋል በየአቅጣጫውና ያ ነው የኔ ስሜት። ከዚህ አንጻር አሁን የሀገሪቱ ጉዳይ ከዕለት ዕለት ከጊዜ ወደ ጊዜ በጣም ተለዋዋጭ በሆኑ በጣም አስቸጋሪ በመሆኑ የጦርነት ድለቃ በበዛባቸው በጣም አስቸጋሪ በሆኑ ጉዳዮች ውስጥ እናያታለን። እንግዲህ እንደሚታወቀው የሀገር ውስጥ የሰላም ጉዳይ እጅግ ደፍርሶ በጣም ብዙ ጊዜ አውርተነዋል። አማራ ክልል ያለው፣ ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ጉሙዝ እንደዚህ የመሳሰሉ ክልሎች ላይ ያሉት ችግሮች እየከፉ መጥተው የውስጥ እጅታችን ለውጭውም ጠላት ጭምር በር እየከፈተ መሆኑን በተደጋጋሚ እያወራን ነው። ግን የሚሰማን መንግስት ባለመኖሩ ችግሩን ከመፍታት ይልቅ የበለጠ እየተባባሰ በሰላም ለመፍታት ከሚደረገው ጥረት ይልቅ አፈሙዝ የመደቀኑ ጉዳይ እየጨመረ መጥቷልና መንግስት ነገሮችን በታጋሽነት አልፎ በድርድርና በውይይት መፍታት ሲገባው የበለጠ ዙሩን እያከረረ የጦርነት ነጋሪት መጎሰም ላይ ብቻ ሙጭጭ ማለቱ ምን ያክል አገሪቷን እየጎዳት እንደሆነ እየተመለከትን ያለ ነው። አሁን ኢትዮጵያ ጭራሹኑ አልፎ ተርፎ ወደ ጦርነት የምናመራውን ሰሞኑን እንግዲህ አይተናል። የአፍሪካ ህብረት ኢትዮጵያ ሲካሄድ አሁን አዲስ አበባ ሲካሄድ በዚህ ወቅት ላይ ወደ ሰሜን የተጓጓዙትን የጦር መሳሪያዎች ስናስብ እንዲያውም ዛሬ እየወጡ ያሉ መረጃዎች ታንኩ፣ መድፉ፣ በጣም በርካታ ነገሮቹ እጅግ አስጊ ናቸው እና ምንድን ነው ይሄን ያክል የመጣብን ነገር? ቆም ብለን ታንኩን መድፉን አቁመን ለምንድን ነው በሰላማዊ መንገድ ተደራድረን ሰላም ማናወርደው? ይሄ ነገር እንዲህ የከፋ ከመጣ አገሪቱን ምን ውስጥ ሊከታት ይችላል የሚለው ነገር በደንብ ማየት ተገቢ ነው። በጣም መጠነ ሰፊ የሆነ ወታደራዊ እንቅስቃሴ ነው ያለው። እጅግ ነው የሚከብደው። እንግዲህ ሰሞኑን መጓጓዣ እስከሚጠፋ ድረስ አውቶቡሶች ወደ ሰሜን ሰራዊት እየጓጓዙ ናቸው። ምንድን ነው ይሄን ያክል የሞት ድግስ? ለምንድን ነው ቆም ብለን ሰከን ብለን አስበን የምንሄድበትን መንገድ የማናመቻቸው? ከኤርትራም ጋር ሆነ ከህወሓት ጋር የሚደረገው ጦርነት ለምንድን ነው ጊዜ ተገዝቶበት የዲፕሎማሲ ስራ ተሰርቶ ችግሮችን በሰላም ለመቅረፍ የመጨረሻ ጥረት የማናደርገው? ምናልባት መንግስት በተለይ አገዛዙ ብልጽግና ያለበትን ድክመት በጦርነት አታመው እየደለቀ ለመሸፈን የሚሞክር ከሆነ አገር ነው የሚያፈርሰው። ነገ እሱም የትውልድም ተወቃሽ ነው የሚሆነው። ሁላችንም ይሄን ምድር ጥለን እናልፋለን። ብልጽግናም ያልፋል። ሁሉም መሪዎች አልፈዋልና ምንድን ነው ይሄን ያክል የጦርነት አታሞ መደለቅ? ምንድን ነው የሚጠቅመው ለሀገር ጉዳይ? ትናንትና እኮ የአድዋ ጊዜ ወገኖቻችን ከያቅጣጫው ተማው አድዋ ላይ ኮንቲኔሉ ጠላት ከውጭ ኢትዮጵያ ሊወር መጥቶ ነው። ዛሬ ምንድን ነው የወረረን? ይሄንን ቆም ብለን አስበን የምንፈልገውን ፍላጎታችንን ልክ ነው የባህር በር ያስፈልገናል። ማንም ኢትዮጵያዊ በዚህ ጉዳይ ላይ አይጠራጠርም። እኛም አንደራደርም። እንደ አንድ ኢትዮጵያዊ እኔም የባህር በር እንደሚያስፈልገን አምናለሁ። ነገር ግን በጣም ጥንቃቄና ዲፕሎማሲ በተሞላበት እንጂ አገሪቱ በዚህ በርካታ ቀውስ ውስጥ እያለች ሌላ ከጎረቤት ሀገር ጋር የሚደረግ ጦርነትን የመሸከም አቅም የላትም። ማን ነውስ የሚዋጋው? ነፍጥ አንግቦ ማን ነው የሚዋጋው? ማን እየሞተ ነው? ማን ስልጣን ላይ የሚቆየው? ይህን በደንብ ማጤንና መገንዘብ ያስፈልጋል። በህዝብ እልቂት የሚመጣ ድል ምን ያክል ረጅም ርቀት ያስኬዳል የሚለውም አስፈላጊ ነው፣ ማየት አስፈላጊ ነው የሚሆነውና
ይሄ በተለይ አሁን ያየን ያለነው ከፍተኛ የሆነ የጦር እንቅስቃሴ መንግስታችን ቆም ብሎ ቢያስብ ጥሩ ነው። የኤርዶሃንም በቀደም መጥተው የቱርኪዬ ፕሬዝዳንት ያስተላለፉት መልዕክት ጥሩ ይመስለኛል። ፖዚቲቭሊ መንግስታችን ቢያው ጥሩ ነው። ቀጠናው ላይ ከዚህ በኋላ የሚነሳ ጦርነት ከባድ ነው፣ እረፉ፣ ተረጋጉ፣ ረጋ በሉ። ባለፈው ከሶማሊያ ጋር የነበረውን ችግር ለመፍታት እሳቸው ናቸው ጠቅላይ ሚኒስትር አብይን ከሶማሌው ፕሬዝዳንት ጋር ሀገራቸው ወጥቶ ያናገሩትና አሁንም ይሄን ለመቀጠል የሚያስቡ ይመስላልና ጥሩ መልዕክት ነው ያስተላልፉት። ረጋ በሉ፣ ተረጋጉ። በዚህ እንትን ላይ አሁን ሌላ ቀንዱ ላይ ሌላ ችግር መፍጠር ከባድ ነው የሚሆነው። የሱዳንን ችግር እያየን ነው። አልፎ ተርፎ ጎተን ኢትዮጵያ ውስጥ አምተነዋል ጦርነቱን። እነኚህ ጉዳዮች ሀገርን ያጎሳቁላል፣ ህዝብን ያጎሳቁላል። የበለጠ ለድህነት ነው የሚዳርገን። እያንዳንዱ ጥይት የሚገዛበትን ዋጋ ስናየው እጅግ በጣም ነው የሚገርመው እና የሰው ኑሮ መቀመቅ ወርዶ እያየ በእያንዳንዱ ቀን ለሚተኮሰው ጥይት በዶላር የሚገዛው ገንዘብ ደግሞ ምን ያክል ትውልዱን ስርዓት ትውልዱ ከአገሩ የተሰደደ በየበረሃዎቹ የሚወድቅ በየውቅያኖስ ውስጥ እየገባ የሚያልቅ እየሆነ እያየን ምንድነው መንግስታችን ቆም ብሎ በምንድነው እንዴት አድርገን ብንሄድበት ነው ነገሮችን የምንፈታው የሚለው ነገር ማየት ተገቢ ነውና ይሄ ምናልባት አቶ አበበ እንግዲህ ብልጽግና ስሪቱ ብልጽግና አፈጣጠሩ ለእንደዚህ አይነት ነገር ቦታ እንደሌለው በተደጋጋሚ አስመስክሯል። ድህነትን መስማት አይፈልግም፣ ችግርን መስማት አይፈልግም። ኢትዮጵያ ሁሌ እንደ መልካም ነገሮች ብቻ ያሉባት ብልጽግና ከዳር እስከ ዳር የሰፈነባት ተደርጎ እንዲገለጽና ይሄ እንዲስተጋባ ነው የሚፈልጉት። ከደሃ አፍ ላይ ከጉሮሮ ላይ ከደሆች ላይ ተነጥቆ በተገኘ ገንዘብ የጦር መሳሪያ ገዝተው ልክ አምርተውና መሳሪያውን በሀገር ውስጥ ተሰርቶ እንደተገኘ ነገር ተኩራርተውና በከፍተኛ ጀብደኝነት ስሜት ውስጥ ነው ኑና ይዋጣልን አይነት መሳሪያዎቹን እያሳዩ ኢትዮጵያ የሚችላት የለም፣ ኢትዮጵያ አቅሟ ጠንካራ ነው የሚል እንዲህ አይነት ፉከራና ሽለላ ውስጥ ነው ያሉት አብይ አህመድና ደጋፊዎቹ። ወደ ወለጋ የሄደበትንም የፖለቲካ ቲያትርንም በዚህ አጋጣሚ ማንሳት ከተቻለም ኢትዮጵያ ከፍተኛ ችግር ውስጥ ነው ያለችው። ኦሮሚያ ክልል ወለጋ እስካሁን ባለፉት 8 ዓመታት የከረመበትን ሁኔታ ስናስብ ምናልባትም የሰው ልጅ በዚህ ደረጃ ይህን ያህል ጊዜ በስቃይና መከራ ውስጥ የመቆየቱ ነገር ተአምር የሚያስብል ነው። ለማንኛውም እንደነዚህ አይነት ክስተቶችን እያየን ብልጽግና አውቆ የሚያደርገው በፓርቲ ደረጃ መዋቅሩ፣ አሰራሩ፣ አፈጣጠሩ ለችግሮች ጀርባን የመስጠት ለእንደዚህ አይነት በአይን ለማይታዩ በምኞት ብቻ ላሉ ነገሮች ደግሞ ቅድሚያ ትኩረት በመስጠት ህዝቡን በምኞትና በተስፋ ዓለም ውስጥ አስቀምጦ ማቆየትን እንደ ትልቅ ስትራቴጂ እየተጠቀመው ይገኛል። እንደው እዚህ ላይ የተወሰነ ነገር ማለት ከተቻለና ወደሚቀጥለው ርዕስ ብንሄድ። ኦኬ መሳይ ይኸውልህ ጥንካሬ በጦርነት አቅም አይለካም። የአንድ ሀገር ጥንካሬ ጦርነት የአቅም መለኪያም አይደለም። ግጭት የአቅም መለኪያ አይደለም። የአቅም መለኪያ ልማት ነው። ሰዎችን ከድህነት ማውጣት ነው። የዕለት ጉርስ አብልተህ ማኖር ነው። ትውልዱን ስራ ማስያዝ ነው። የስራ እድል መፍጠር ነው። እነኚህ ናቸው እንግዲህ ትልቅ ጥንካሬ ተብሎ የሚታሰቡትና የጦርነት ጀግንነት ጥንካሬ አይደለም። በእርግጥ አገር በጠላ ስትወረር ትከላከላለህ፣ ትመክታለህ። ይሄ ያለ ነው። ከዚህ በዘለለ ግን ሁልጊዜ ነጋ ጠባ የጦርነት አታሞ የደለቅ ጀግና ነኝ ብሎ እንትን ማለት የትም አያስኬድም። ይኸው እኮ የኢራንንና የአሜሪካን ፍጥጫ እኮ እያየን ነው። አሜሪካን ኢራን ላይ እስካሁን ድረስ እኮ ተኩሳ የሆነ ነገር ታደርግ ነበረ። አየህ መጠፋፋቱ እየከፋ ስለሚመጣ ጥንቃቄን ይፈልጋል ጦርነት ሲከፈትና ይሄ እኛ ሀገር ላይ አሁን ብልጽግና አይ ቲንክ ሶ መልከጥፉን በስም ይደግፉ ይመስለኛል። እኔ ብልጽግና መልከጥፉን በስም ይደግፉ ሰዎች እጅግ በጣም በከፋ አረንቋ ውስጥ እያሉ ፓርቲው ብልጽግና በሚል ስያሜ ብቻ ተጀቡኖ በምኞት በከንቱ ተስፋ ተጀቡኖ ይህ የማይበላ ፍሬ እያለምን እንድኖረው ያደርገናል። አይታል ሰሞኑን የምርጫ ቅስቀሳ የስንዴ ነዶ ይዘው የስንዴ ነዶ ሁሉም ከማሳው እየነቀለ ማን ይጠላል? ያን ያክል የተትረፈረፈ ምርት ቢኖርና ብንኖር። ነገር ግን ዝም ብሎ በተስፋ በሆይታ ብቻ እንድንኖር የሚደረግ ነው ከሆነ በጣም ከባድ ነው የሚሆነው። ነገ ከሆድ ይርበዋል። ይወጣል እኮ አደባባይ በየቀኑ የሚወጣውን ህዝብ ወደ አዲስ አበባ የሚሰደደው ህዝብ የሚራበውን ህዝብ ስናይ ላም ባልዋለበት ኩበት ለቀማ ነው። ብልጽግና የለም ግን ላም ባልዋለበት ኩበት ለቀማ ነው ብሏል። ይሄ ዝም ብላችሁ በተስፋ ኑሩ፣ ጠግበናል በሉ፣ ሰላም ነን በሉ። ሪሊ አሁን ትላንትና ወለጋ በሄዱበት ሰዓት ወለጋ የሰላምና የልማት እንትኑ ከፍታ ላይ እንደወጣ ይናገራሉ። ባለፉት 8 ዓመታት ግን የወለጋ ህዝብ ያየውን ስቃይ ያየ የለም። ጠቅላይ ሚኒስትሩን በፓርላማ መስክረውታል። ምን ታዳንቃላችሁ? ከወያኔ ጋር የተደረገውን ጦርነት ከወለጋው አይብስም ነው ያሉት። እንግዲህ ያ ህዝብ ባለፉት 8 ዓመታት የነበረበትን ችግር ስናስብ ምን ያክል የከፋ እንደሆነ በጠቅላይ ሚኒስትሩም አንደበት ተነግሯልና በዚህ መልኩ አይደለም እንዴት አገር እንደምትመራ ግራ ነው የሚገባን። ስለዚህ በየቀኑ ችግሩ እየከፋ በመጣበት ሰዓት ድህነት ችግር አታውሩ ነው በቃ። ብልጽግናን፣ ሰላም፣ ልማት በተለይ ከዚህ ከኮሪደር ልማቱ ጋር ተያይዘው ኢትዮጵያ ምድራዊ ገነት እንደሆነች አድርጎ የሚቆጠረው እንትን ምን ትርጉም አለው? የሰው ልጅ አንጀቱ በረሃብ እየጠወለገ በዚህ
በኮሪደር ልማት በሚታየው ብልጭልጭ ነገር የሰው ልጅ ለማታለል መሞከር ምን ያክል ያስኬደናል? ሆድ ነው እኮ ዋናው ነገር፣ የሚበላ ነገር ነው የህዝብ ጥያቄ። ስለዚህ እኔ በእውነት ነው የምልህ መሳይ፣ በእውነት ኢትዮጵያ በታሪኳ እንዲህ አይነት ችግር ገጥሟት ያለ በታሪኳ። ስለዚህ ምንድነው አሁን የነገው ነገር ተስፋ ጭምር የሚያጨልም ነው። ስለዚህ ይሄ መንግስት ወዴት ይዞን እንደሚሄድ እኛም አናውቅም፣ ወዴት ይዞን እንደሚሄድም እሱም የሚያውቅ አይመስለንም። እና እንግዲህ የመጨረሻውን አገርን መቀመቅ ውስጥ እንዲከትም ከሆነ ተያይዘን ለመጥፋት እንግዲህ ኦልሞስት በዚህ ነገር ላይ ያለን ይመስለኛል። እንግዲህ አቶ አበበ እንደው ወደ ጦርነቱ እየተደረገ ወዳለው እንቅስቃሴ ቅስቀሳ እንመለስና ያው እንደሚታየው ነው አብይ አህመድ ከፍተኛ የሆነ የጦርነት ዝግጅት እያደረገ እንዳለ በአይን በሚታይ መልኩ እየተረጋገጠ ይገኛል። ምናልባት ይሄ ቅስቀሳ ማስፈራራት ነው? እውነት ጥይት ለመተኮስ አብይ አህመድ ከዛ ውሳኔ ላይ አይደርስም? ምክንያቱም ጫና እየተደረገበት ነው። ዓለም አቀፉ ማህበረሰብ ጫናም እንዳለ ሆኖ ሀገር ውስጥ ያለው ችግር፣ በየቦታው የተቀሰቀሰው ቀውስ፣ እንደዚሁም የአማራ ክልሉን ጦርነት መቋቋም አቅቶት አሁን ሰሞኑን እንደምንሰማው በጀት እጥረት ገጥሞት ህዝቡን ለጦርነቱ አዋጡ ወደሚል ነጋዴውንና ታች ያለውን የማህበረሰብ ክፍል በመዋጮ ማንቁርቱን አንቀው ጦርነቱን እንዲደግፍ ለማድረግ እየተዘጋጁ እንዳለን የሰማ ነው። እንግዲህ ህብረተሰቡ በምን ያህል መከራ ውስጥ እንዳለ ይታወቃል። መልሶ ለሚበላው ጦርነት ከእንደገና ገንዘብ አውጡ የሚል አስገዳጅ መመሪያ መውረዱንም ሰምተናል። እንዲህ አይነት ነገሮች ነው ያሉት። አብይ አህመድ ጭው ብሎ ወደ ገደል እየገባ ነው ያለው። የሚመልሰው የለም። ፍሬኑ የተበጠሰ መኪና እየነዳ ነው ያለው። ይህን ሰው ማን ያስቆመዋል የሚለው የብዙ ኢትዮጵያውያን ጭንቀት ሆኗል። እንደው ጦርነቱን ሊጀምር ይችላል። አሁን ባለው ሁኔታ ያለ ጦርነት መኖር ስለማይችል ሁል ጊዜ በእንደዚህ አይነት የፕሮፓጋንዳ ቅስቀሳና አጀንዳዎች ውስጥ በመቆየት ስልጣንን ለማራዘም ወይስ በትክክል የሰውዬ ጦርነት ውስጥ ይገባል? እንግዲህ አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ ከማህዲ ጋር በነበረው ውይይት ጦርነቱ እንደማይጀመር ተስፋ ሰጥቶን ነበር። መሳይ፣ ከኔ እናንተ ይልቅ ወደ ጠቅላይ ሚኒስትሩ የሚቀርበው ጌታቸው ረዳ ነው በአሁኑ ሰዓት። ትናንትና እኛ ነበር የምንቀርበው፣ አንተም ከዛ ሆነ መተቀርባል፣ እኔም እዚህ ሆነን ታግለን እንቀርብ ነበር ለጠቅላይ ሚኒስትሩ። ዛሬ ግን እነ ጌታቸው ረዳ ናቸው ለጠቅላይ ሚኒስትሩ የሚቀርቡትና ከመዲ ጋር በነበረውን ቆይታ ጦርነቱን አያደርጉትም መሪዎቹ የሚል ነገር ነው ያነሳው። እኔ እንዲህ በዋዛ ይሄ ጦርነት ይነሳል አንድልም። እንደው ዘራፍ አካኪ ዘራፍ እያልን ይሄ ማስፈራራት በቃላት ውርወራ ማዶ ለማዶ ሆነ። ልክ አሁን ኢራቅና አሜሪካን ጋር እንደምናየው እንደዚህ አይነት ነገሮች ይመስለኛል። እኛም ከማን አንሼ በሚል ካልሆነ በስተቀር እንደው ይሄ ጦርነት ፈንድቶ ወጥቶ እንደው በዛ ደረጃ ይሄዳል የሚል እኔ በእኔ ተራ እውቀትም እምነቱ የለኝም። ምክንያቱም ኢትዮጵያ አሁን አገር ውስጥ ያለውን ችግር አይደል ሌላ ጦርነት መሸከም አትችልም። ይሄ አገር ውስጥ ያለውም የእርስ በርስ ግጭት በተለይ አማራ፣ ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ያሉት ችግሮች ስር ሰደዋል። የኑሮ ውድነቱ ህዝቡን አውጦታል። የዕለት ጉርሱ መሸፈን አልቻለም። የሸቀጥ ምርት፣ የምግብ ሸቀጥ ምርት በየቀኑ በሚገርም ሁኔታ ይጨምራል። የማይጨምር ቁሳቁስ የለም። ዛሬ ልብሳችንን እንኳን የምናጥብበት ሳሙና የትየለሌ ሄዷል። ስለዚህ ይሄ ችግር ባለበት ሌላ ጦርነት ከፍተ መንግስት የኢኮኖሚ አቅሙ የተዳከመ መጥቶ በጀቱን ከቨር ማድረግ ባልቻለበት የውጭ ዕዳችን ሰማይ ደርሶ አፍንጫችንን ሰንጎ በያዘበት ሰዓት ላይ ይህን ጦርነት ከፍቶ ሌላ ጣጣ ውስጥ መግባት ከባድ ነው የሚሆነው። ምክንያቱም ይህን ጦርነት ከፍትም ከኤርትራም በስተጀርባ ያሉ ምዕራባውያን ያሉ የአረብ ሀገሮች ያሉ የጎረቤት ሀገሮችን አስተላለፍ ማየት ተገቢ ነው የሚሆነው። የማንወጣበት አረንቋ ውስጥ ሄደን ኢትዮጵያን አፍርሰናት አብረን እንፍረስ ከሆነ እሱ ባልበላው ጭሬ ላጥፋው የሚል አይነት ስሜት ነው የሚኖረውና እሱ ደግሞ አይደለም ሀገርን መምራት በሰፈር እድር እንኳን በሰፈር ነገር እንኳን የሚታሰብ ነገር አይደለምና እኔ ይሄ ጦርነት ደፍረው ይገቡበታል አልልም። ነገር ግን ጊዜያዊ የሆነ ማስፈራሪያ ሆኖ ሰራዊትን ወደዛ አከማይቶ ዘራፍ እያሉ ያም ይፎክራል ይሄም ይፎክራል። በዚህ መካከል ላይ ግን የሚወድመው ኢኮኖሚ ቀላል አይደለም። ኢቭን ጦሩን ከዛ ወደዚህ ማጓጓዝ ከዚህ ወደዛ ማጓጓዝ እንኳን ምን ያክል ወጪ ነው የሚያስወጣውና እኔ እንዲህ በዋዛ የሚከፈት ጦርነት አይደለም። እንዲህ በዋዛ ከከፈት ነው አገሪቱ ካለባት በርካታ ሽንቁሮች አንጻር የአገሪቱ ሽንቁሮች እያፈሱ ነው። በአሁኑ ሰዓት ሽንቁሯ በስቷል። ይቺ ሀገር በውስጥ ችግሯ እንዲህ የተሸነቋቆረችን አገር መልሰ ሌላ የጦርነት ውሃ ብትሞላበት ምን ልትሆን እንደምትችል ማሰብ ተገቢ ነው የሚሆነውና እንዲህ በዋዛ ተጀምሮ እንዲህ በዋዛ ይጠናቀቃል አይባልም። አንዳንድ የህወሓት መሪዎች የቀድሞ የህወሓት መሪዎች አሁን ወዶ ገብ ሆኖ መጥተዋል። እነ ጀነራል ማናቸው ስሙና ሰሞኑን እያየን ነው። ቶሎ ጦርነት እንዲጀምር በአጭር ጊዜ ውስጥ እንድንጨርሰው በጣም እኮ ነው የሚያሳዝነው። በአጭር ጊዜ ውስጥ የሚጨረስ ጦርነት ተደርጎ በዚህ ደረጃ ሲነገር ማን ነው የሚማገደው እዛ ጦርነት ላይ? እኔ እኮ የሚያሳዝኑኝ የሚማገዱ ዜጎች ናቸው፣ የሚማገዱ ወጣቶች ናቸው።
እንደነዚህ ሰዎች እኮ በህይወት የመኖር መብት እኮ አላቸው። ዘን ችግሩን ለመፍታት መሄድ ይቀላል። በተለይ የአገር ውስጥን የውስጥ ችግር እኮ ፈተን ሰላም ሆነን ሌላ የውጭ ኃይልን መቋቋም የሚችል አቅም ኖሮን ብንዋጋ ምንም ችግር የለውም። በእውነት ሁላችንም ቅዱስ ለሆነ ነገር ከሆነ ጦርነቱ አብረን እንቆማለን። የአገር ውስጥ ችግሩ እንዲከፍቶ ገንግኖ ወጥቶ እንደገና ሌላ ጦርነት ስበን እዛ ውስጥ መሰቃየቱ ምንድን ነው የሚጠቅመን? እቺ አገር ጥቂቶች ብቻ ነው ወይ እንዲኖሩባት የተፈለገችው? ሌላው ህዝብ አይደለም ወይ የሚለውን ነገር ግምት ውስጥ ማስገባት ነው። ከዚህ በዘለ ግን ይሄ ጦርነት እንዲህ በዋዛ ይጀመራል አለም ከተጀመረም በዋዛ ያልቃል ብሎ ማሰብም በጣም አስቸጋሪ ነው። ምክንያቱም በጣም በርካታ ኢንተረስት ያላቸው ከኋላ የሚሰለፉ ሀገራት ይመጣሉ። ሌላ ፕሮክሲ ዋር አገር ውስጥ እንጋብዛለን። አቶ አበበ እሱን ነገር እንድታነሳው በሚል ነው። ወደዛ የሚያመራም ነገር ስላለ ነው። ይሄ የኛ ጦርነት አይደለም። ኢትዮጵያ በዚህ ጦርነት የምታገኘው ምንም ነገር የለም። በጦርነት የሚገኝ ነገር ካለም እስካሁን ያየነው ነገር የለም። በጦርነት የሚገኝ ውድመት ብቻ ነው። ከዚህ አንጻር ኢትዮጵያ ባለፉት 8 ዓመታት ከማንም ሀገር በላይ የጦርነትን አስከፊ ገጽታና ውጤቱን ያየች ሀገር ናት። ተመልሳ ዛ እሳት ውስጥ ትገባለች ብሎ መቼም ማንም የጠበቀ ነገር የለም። ነገር ግን ጦርነት ለስልጣን ማቆያ የሚጠቀመው አብይ አህመድ አሁንም ሀገሪቱን በዛው የጦርነት አዙሪት ውስጥ ለመክተት ዳር እያለ ነው። እንግዲህ የጦርነት የኢትዮጵያ አይደለም። በሚቀጥለው ሳምንት የእስራኤሉ ፕሬዚዳንት ይመጣሉ ተብሎ ይጠበቃል ወደ አዲስ አበባ። የቱርኩ ፕሬዚዳንት እዚህ ነበሩ። ባለፈው ሳምንት የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባለስልጣናት አዲስ አበባ ነበሩ። የመጡት ኢትዮጵያ ዲፕሎማሲያዊ ጠቀሜታ ኑሯት ወይም ደግሞ የገዘፈች ሀያል ሀገር ሆነ አይደለም። አብይ አህመድ የነካካውና እጁን ያስገባቸው የተለያዩ ቀውሶች ስላሉ እሱ ላይ ለመነጋገር ነው። አሁንም ከዚህ ከሶማሌላንድ እውቅና መስጠት ጋር ተያይዞ የአብይ አህመድ እጅ እንዳለበትም እነ ቱርክም ሆነ ሳውዲ አረቢያ ትልቅ እምነት አላቸው። ለዚህም ነው ጉዳዩን አብይ አህመድን በዚያ አንጻር ሊያነጋግሩት ሊያወያዩት የመጡት። የእስራኤሉ ፕሬዝዳንትም በዚሁ ጉዳይ ነው የሚመጡት። ኢትዮጵያ በሌሎች ሀገራት ጉዳዮች ሀገር ውስጥ ጎትታ ጦርነት እያመጣች ነው ያለችውና ይህንን የኢትዮጵያ ሕዝብ በደንብ ነክቶ ሊጠብቅ ይገባል። ስለ ኢትዮጵያ ተብሎ የሚደረግ ጦርነት የለም። ስለ ኢትዮጵያማ ቢሆን ኖሮ ሱዳን የያዘችው የኢትዮጵያ ድንበር፣ በጋምቤላ እንደፈለጉ አማጽያን የሚፈነጩበት አካባቢ፣ በሶማሊያም እንደዚሁም በደቡብ ምዕራብ ኢትዮጵያ አካባቢ የሚደረጉ የድንበር ጥሰቶችን መንግስት ባስታገስና የኢትዮጵያን ክብር ባስጠበቀ ነበረ። ነገር ግን ያደለም ጉዳዩ ስለ ኢትዮጵያ ሳይሆን ስለ ሌሎች ሀገራት ጥቅም ሲባል የሚደረግ ጦርነት ነው ኢትዮጵያ ላይ በቅርቡ ይደረጋል ተብሎ በብዙዎች ዘንድ በስጋት እየተጠበቀ ያለው። እስቲ ይህንን የኢትዮጵያ ህዝብ እንዴት ነው መከታተል ያለበት? አቶ አበበ እንግዲህ ኢትዮጵያ አሁን ባለችበት በተለይ ከጎረቤት አገሮች እንቅስቃሴ አንጻር በብዙ መልኩ እየተከበበች የመጣች ሀገር እንደሆነች እናውቃለን። ምዕራባውያንም የአረብ ሀገራትም ጎረቤቶቻችንም ጋር ያለውን በተለይ የቀንዱን ፖለቲካ ጂኦፖለቲካውን በደንብ አድርጎ ቆሞ አስበው ወዴት እያመራ እንደሆነ ማየት ተገቢ ነው የሚሆነው። እኔ ውጭ ጉዳይ ሚኒስትር ላይ ያሉ ኤክስፐርቶች አሁን አቶ ጌታቸው ረዳም እንግዲህ የምስራቅ የቀንዱ የአፍሪካ ቀንድ አማካሪ ሆነው ነው ጠቅላይ ሚኒስትሩ ጋር የተቀመጡትና በጣም ብዙ ጥናት በጣም ብዙ ሪሰርች የተደረገ እኮ የቀንዱ ፖለቲካ የተነተነ ኢትዮጵያ የምትሄድበትን መንገድ ጠቅላይ ሚኒስትሩ እንዲያዩትን ማማከር ተገቢ ነው የሚሆነው። ሆ በለው አድርገው ግፋው ውቃው አይደለም መሆን ያለበት። እንዴት ብንሄድ ነው ኢትዮጵያን የሚያዋጣት ይችን ሀገር? ከዚህ አንጻር የቱርኩ ፕሬዚዳንት በቀደም መጥተዋል። ፊት ለፊት ተናግረው ሄዱት። ሪሊ ኩም የሚያደርግ ንግግርም የተናገሩት። የእስራኤል ፍላጎት ደግሞ ከሶማሌላንድ ጋር ያለውን ነገር ታውቃለህ። ሶማሌላንድ የመጀመሪያውን እውቅና ያገኘችው በእስራኤል ነው። እስራኤል ደግሞ ያላት ተጽዕኖ ፈጣሪነት በተለይ አሜሪካን ቀኝ እጇ ስለሆነች ታውቃለህ ያለውን ችግር። እነኚህ ከሶማሌላንድ እውቅና ጋር ተያይዞ አፍሪካውያን በጣም አኩርፈዋል። ጎረቤቶቻችንም እንደነ ኬንያ ስፔሻሊ ደግሞ ወደብ የምንጠቀምባት ሀገር ጅቡቲ ምን ያክል ኩርፊያ ኖሯት ከሶማሌላንድ የእሷን ዲፕሎማቶች እንዳወጣች እናውቃለን። እነ ሱዳን፣ ሌሎቹም ሀገሮችና በዚህ ውጥረት ውስጥ ኢትዮጵያ ከሶማሌላንድ ጋር ከወደብ ጉዳይ ጋር ያን ከበሮች የተደለቀበት ጉዳይ የተጀመረው መቋጫ አላገኘም። በዚህ ጉዳይ ላይ የኢትዮጵያ መንግስትም ትንፍሽ ያለው ነገር የለም ከሶማሌላንድ እውቅና ጋር ተያይዞ። ነገር ግን አሁን የቱርኩ ፕሬዚዳንት መጥተው ይሄን ነገር ተናግረው በዛ ላይ ለሶማሌ ኦልሞስት ዘብ ለመቆም ሶማሊያ ውስጥ ቶታሊ በጣም በርካታ የጦር ቤዞችን የመሰረቱ ሰው ናቸውና እስራኤል ደግሞ በሳምንቷ ፕሬዚዳንቷን ስትልክ ኢትዮጵያ እየጎተተች የምታመጣው የምን ጣጣ ነው? ልክ አሁን አንተ እንዳልክ ለምንድን ነው የምናመጣው? እንግዲህ እስራኤሉ ደግሞ ፕሬዚዳንት መጥተው ምን እንደሚሉ አናውቅም። ኢትዮጵያን ወይም የሶማሌላንድን እውቅና እንድሰጥ ግፊት ሊያደርጉ ይችላሉ። በዚህ ውስጥ ገመድ መሳሳት መጓተቱ ያዋጣናል ወይ? የራሳችን ችግር እያለ እዚህ በእንቅርት ላይ ጆሮ ደግፍ ነው እኮ የሚሆነው። የእኛን ችግር ሳንፈታ እሳቱን ሳናጠፋው እንደገና የሌሎች
ሀያላን መንግስታትን ፍላጎት የእነሱን ኢንተረስት ኢትዮጵያ ውስጥ አምተን መፋተጉ የት ነው የሚያደርሰን? ከዚህ አንጻር ባለፉት ጊዜያቶች በርካታ ዲፕሎማቶች መጥተዋል። እዚህም መጥተው እኮ ይሄዳሉ። ኤርትራም ዱባይም እኮ ይሄዳሉ። ሳውዲ አረቢያም ይሄዳሉ። የሳውዲም የውጭ ጉዳይ ሚኒስትር አዲስ አበባ ሲመጡ የሳውዲ የውጭ ጉዳይ ሚኒስትር ምክትል ሚኒስትሩ ደግሞ አስመራ ሄደው ነበር። ምንድን ነው እንዲህ አይነት የሀያላን መንግስታትና አትሊስት ፔትሮ እንትን ያጠገባቸው የአረብ ሀገራትን እንትን መጓተት ውስጥ የምንገባውና እኔ ኢትዮጵያ ህዝብ ይሄን በንቃት የማይጠብቅ ከሆነ ኢትዮጵያ ብርቱ አደጋ ይጋረጥባታል። በበርካታ ጠላት የተከበበች ሀገር ናት። ስፔሻሊ ሱዳን ዙሪያውን እየከበበችን ነው ያለችው። አይታል ከኬንያ ጋር የተፈራረመችው ያለችውን የድጋፍና የእንትን ትብብር እንዲህ ከጸጥታ ጉዳይ ጋር ያለ ድጋፍ ዙሪያችንን ያሉ ጎረቤት ሀገሮችን እኛ በአግባቡ ካልያዝናቸውና ከነሱ ጋር መቀያየም ውስጥ ከገባን ግብጽ ከህዳሴው ግድብ ጋር ካላት ብርቱ ጥላቻ የተነሳ ዙሪያችንን ከባ እንደ ሸረሪት ድር እየተበተበችን ኢትዮጵያውን የከፋ ችግር ውስጥ ይከተናለች። ታውቃለህ ከሱዳን አማጺ ኃይል ጋር በተያያዘ ባለፈው ሮይተርስ ያጋለጠው የዚህ በቤኒሻንጉል ጉሙዝ ላይ ያለ የጦር ማሰልጠኛ ካምፕ የሚያመጣብንም ጣጣ ገና በጣም ብዙ ነው። ስለዚህ ለግድቡ የቀረበ ነው። ከሱዳን ጠረፍ 32 ኪሎ ሜትር ርቀት ላይ ያለ ነው። እነኚህን እንዴት አድርገን ነው የምንወጣው? ሁሉም አይኖች የጦርነት አይኖች ወደ ኢትዮጵያ እንዲያፈጡ እያደረግን ነው። ስለዚህ መንግስታችን አደብ ይግዛ፣ ቀልብ ይኑረው፣ ቆም ብሎ ስለ ህዝቡ ያስብ፣ ስለሚያልቀው ህዝብ ያስብ፣ ስለ ወደፊቷ ኢትዮጵያ ስለ ጣፈንቷ ያስብ። አሁን ባለንበት ሁኔታ እንደዚህ አይነት ጦርነቶች እየተሳቡ የሚወጡ ከሆነ ኢትዮጵያ እኮ ብትንትኗ ሊወጣ ይችላል። በዚህ አይነት አካሄድ ቋንቋችን ሊደባላለቅ ይችላል። ስለዚህ ይሄንን እንዴት አድርገን ማስቆም እንደሚገባ ሪሊ ከዕለት ጉርሱ ጋር ህዝቡ ሊያስበው የሚገባ ጉዳይ ነው። የኢትዮጵያ ህዝብ እርግጥ ነው ኑሮ በጣም ያሳስበዋል። ቢሆንም ግን የአገር ጉዳይ ከምንም በላይ ነው። ቆሎ እንኳን ለመቆርጠም አገር መኖር አለባት። አገር ሰላም መሆን አለባት። የዕለት ጉርስ እንኳን ዝም ብሎ ለመኖርና ይሄን በደንብ ማየት ተገቢ ነው። ቅድም እንዳልኩ አንተ እነ ሱዳን ትላንትና ሲወሩን፣ ደቡብ ሱዳንም ሰሜን ሱዳንም ሲወሩን፣ ኤርትራም መታ መሬታችንን ቆርሳ እስቲ ዝም ያልን ሰዎች ዛሬ ነው ወይ የሚታየን? ለምን ሳይበረቱብን ሳይጠነክሩብን ስር ሰደው መሬታችን ላይ ሳይኖሩ ለምንድን ነው በጊዜ ያላስታገስናቸው? ኢትዮጵያውያን እኮ ሆ ብሎ መነሳትና ድንበራቸውን ማስከበር የሚችሉ ሉዓላዊ ግዛታችንን ማስከበር የሚችሉ በጣም ጀግና ዜጎች ናቸውና ከዚህ አንጻር አሁን ያለው ይሄ የመሳሳት ጦርነት የውክልና ጦርነት አገር ውስጥ ማምጣቱ ለማንም አይጠቅምም፣ ለመንግስትም አይጠቅም። መሀሉ እኮ ዳር ይሆናል በኋላ ላይ። አሁን ዳር የሆነውን ስንሸሽ መሀሉም ዳር ይሆናል። በዚህ ውስጥ ኢትዮጵያ የምታገኘው ትርፍ የለም። በጣም ትልቅ ትርፋማ የሚያደርገን በጣም በዲፕሎማሲ መልኩ ከሌሎች ሀገሮች ጋር የሚኖረን መልካም ግን እኔ እነኚህ የውጭ የምዕራቡ ዓለምም ሆኑ የአረብ ዲፕሎማቶች ወደዚህ ሀገር ሲመጡ ልማትን፣ ፋብሪካን እነኚህን ትልቅ የግብርና እንትኖችን ይዘውልን ቢመጡ ምን ነው ጮቤ በረገጥንና ለዚህ መንግስት እልል እያልን በተገዛን። ንጉሥ ሆይ 1000 ዓመት ንገስ እያልናቸው ጠቅላይ ሚኒስትሩ ይሄ ቢሆን ኖሮ የልማት ስራዎችን ይዘውልን እየመጡ ዲፕሎማሲያዊ ግንኙነት ቢደረግ በጣም አንችለው፣ ደስታውን አንችለው። ከዚህ በዘለለ ግን የጦር ካምፕ እየከፈቱልን ድሮንና አውሮፕላን እየሰጡን ታንክና መድፍ እየሰጡን እንድንዋጋ የሚጋብዙን ከሆነ ህዝባችንን ነው የምናስጨርሰው፣ ሀገራችንን ነው የምናወድመው፣ ኢኮኖሚያችንን ነው የምናወድመው። ሌላ የምናገኘው ትርፍ የለም። ነገ እቺ ሀገር ለዜጎቿ በጣም የተጨቆነች በችግር አረንቋ የተቆራመደች አገር ነው ለትውልዱ የምናስተላልፈውና ይሄንን ረጋ ብሎ ማሰብ ተገቢ ይመስለኛል። አቶ አበበ እንግዲህ ወደ ሌሎች የሀገሪቱ ጉዳዮች እንምጣ። ያው ጦርነቱ ምናልባት በሂደት የሚሆነውን ነገር አብረን የምናየው ነው። አብይ አህመድ የምር ወደ ጦርነት ውስጥ ይገባል ወይስ እንደዚህ አሟሙቆና አጀንዳ ህዝቡን በዚህ አጀንዳ ወጥሮ ከጫፍ ካደረሰ በኋላ ተመልሶ ይመጣል? እነሱን በጊዜ ሂደት የምናየው ነው። ምናልባትም ሰው ወደ ኑሮው እንዳያስብ፣ ወደ ችግሩ እንዳያስብ፣ ወደ ውስጡ እንዳያስብ፣ ወደ ጓዳው እንዳይመለከት ለማድረግም እንዲህ አይነት አጀንዳ ጠቅሞታል። ብዙ ጊዜ የሚለውም ነገር አለ። በዚህ አጀንዳዎች በመወጠር ህብረተሰቡ ሀሳቡ እንዲከፋፈልና መንግስት ችግር ውስጥ ስላለ መንግስትን የምናስቸግርበት ወይም የምናስጨንቅበት ጊዜ አይደለም የሚል በዚህ አይነት ፍርሃትና በእንደዚህ አይነት የተሳሳተ ድምዳሜ ሰውን ቆዝሞ እንዲቀር ለማድረግ እንደሆነ ምንም ጥርጥር የለውም። ለማንኛውም ህዝቡ እንዴት ነው? ምን እያለ ነው? እዛ ውስጡን ያላችሁት ምንድን ነው የሚለው? እንግዲህ ብዙ ነገሮች እየተበላሹ ነው ያሉት። አዲስ አበባ በሚታይ ብልጭልጭ አምፖል፣ አዲስ አበባ በሚታይ አንዳንድ የአምፖልና የዲም ላይቶች ማሸብረቅ የተነሳ ኢትዮጵያውያን አፋቸውን ዘግተው የአብይን አህመድ ውጤት ብቻ እየተናገሩ እያመሰገኑ እንዲኖሩ ነው የተፈቀደላቸው። የውጭ ሀገራትም ሰዎች መጡ፣ የፓርላማ አባላት ከተለያየ ሀገራትም መጡ። የሚናገሩት አዲስ አበባ የሚያዩትን ብቻ ነው። ወደ ውስጥ ዘልቀው ሰው እንዴት እየኖረ ነው የሚለውን ለማሰብም ለመጠየቅም እድሉ አይሰጣቸውም። እንደምንሰማው ከሆነ ወደ ሌላ ክፍለ ሀገር ከአዲስ አበባ ውጭ የሚወጡ ዲፕሎማቶችም ሆነ ጋዜጠኞች
ፍቃድ የተለየ ፍቃድ ይሰጣቸዋል። ያንን ካልያዙ መውጣት አይችሉም። አብዛኞቹ ይከለከላሉ። ሰሞኑንም የፈረንሳይ ጋዜጠኛ ወደ ሰሜን ኢትዮጵያ እንዳይሄድ ተከልክሏል። ብዙ ነገር አለ። አዲስ አበባ ላይ ብቻ አርፈው አዲስ አበባን አይተው ስለ አብይ ታላቅነት መስክረው እንዲወጡ ነው የተፈለገው። ኢትዮጵያ አዲስ አበባ ብቻ ነች ወይ የሚል ጥያቄ በየጊዜው ይነሳል። እስቲ እዚህ ላይ ምን ማለት ይቻላል? መሳይ አንድ ሰው ሆዱን እየራበው በጣም ጽድት ያለ ልብስ ከረቫቱን ሱፉን አድርጎ ንጥት ያለ ልብስ ለብሶ ሲሄድ በጣም የተመቸው ይመስላል ኑሮ። የውስጡን የሚያቅለት የለም። አንዳንድ ጊዜ እኛ ኢትዮጵያውያን የውስጥ ችግራችንን ረሃባችንን ታግሰን ያለችንን ልብስ አዝርተን አደባባይ ላይ እንወጣለን። ሰው ችግር እንደሌለብን ወይም ችግራችንን በልብሳችን በላይኛው በውጫዊ ነገር ለመሸፈን እንሞክራለን። ውስጡን ለቄስ የሚባለውም ለዚህ ነው። እንዲህ ነው የምትሆነው። አዲስ አበባ ስትመጣ ውበት ታያለ፣ ምሽት ላይ ውበት ታያለ። ምንም ጥርጥር የለውም። በርካታ ሰማይ ላይ ያሉ ከዋክብቶች መሬት ላይ የተዘረገፉ ነው ይመስሉ። አዲስ አበባ ላይ በጣም በርካታ የውጭው ዓለም ቴክኖሎጂ የዚህ መብራት ቴክኖሎጂ አገሪቱን ይወሯታል። ጥሩ ነው። ይህን እኮ አይናችን ሆዳችን ጠግቦ አይናችንም ይሄን ቢመገብ ትልቅ እርካታ ነው። ነገር ግን በዚህ ብልጭልኝ ነገር ብቻ አዲስ አበባ ባለ ነገር ብቻ ሁሉንም የመጣውን አስጎብኝተህ ሁሉንም የአፍሪካ መሪዎችን መጡ። አዲስ አበባ አምራለች፣ ተውባለች። ይሄ ነው ሚዲያውም የሚናገሩ ኢቲቪ ፋና። አዎ ተውባለች፣ ልክ ነው። የተሞሸረች ሙሽራ መስላለች። ነገር ግን ህዝቡ ምን ይመስላል? ማን ነው ጓዳህን የሚያይል? መሳይ አንድ ሰው አምሮበት ለብሶ ይወጣል ብያለሁ ቅድም። አንድ ሰው እንግዳ ቤት ቢመጣ ሳሎንን ነው የምታሳምረው። መኝታ ክፍልን ገብቶ የምትለብሰውን ብሎ ልብስ አንሶልህን፣ ኩሽና ገብቶ ያለህን ነገር አያይብህም። ሳሎንን ታሳምርና ሳሎን አስቀምጠው ባለች ሶፋ ላይ እንትን ብሎ እንዴት ትፈልጋል? ማንም ሰው የቤቱን ገበና መግለጥ አይፈልግም። ኢትዮጵያውያን ደግሞ ገበናችንን በመሸፈን የሚያክለን የለምና ከዚህ አንጻር አዲስ አበባን እንደ አንድ እንትን ትልቅ ነገር አድርገን ነው የምንወስዳትና ኢትዮጵያ ማለት አዲስ አበባ ብቻ አይደለችም። በ1996 ዓ.ም እኔ ክፍለ ሀገር ላይ ያለው የአዲስ አድማስ ጋዜጣ አምደኛ ነበርኩ። አምደኛ ስለ ደንበኛ ነበርኩ። ይመጣልኝ ነበር በአውቶቡስና 1996 ላይ አንድ የኡጋንዳ ኢንተርናሽናል ጆርናሊስት መጥቶ አዲስ አበባን ጎብኝቶ ነበር። ከተራ አረቄ ቤት እስከ ኢትዮጵያ አየር መንገድ እነኝን ሁሉ ትልልቅ እንትኖች ጎብኝተው አዲስ አበባ ናት ኢትዮጵያ ማለት ኦንሊ። ከአዲስ አበባ ውጭ የተወሰነ ኤሪያ ላይ ብንሄድ ፋብሪካ የለም፣ ዩኒቨርሲቲ ብዛት የሉም። እንዲህ ነው ብሎ ነው የተቸን። አገሩ ከሄደ በኋላ ይጻፍ። ይሄ ምንድን ነው? አንዳንድ ጊዜ አዲስ አበባ ላይ ብቻ ሁሉንም የኢኮኖሚ ተሰበሰበና የሚመጡ ሰዎች የአንድ የአገሪቱ ካፒታል ሲቲ ናት። ይሄንን አይተው ከሄዱ ሌላ የት ወርደው ይሄዳሉ? አማራ ክልል፣ ኦሮሚያ ክልል ማን ይዟቸው ሄደው ያስቆያቸዋልና አዲስ አበባ ላይ ብቻ መጨከሉ ይሄ የመንግስትንም ገበና ለመሸፈን ነው። ጋዜጠኞችም ዛሬ እንዲያውም የኤኤፍፒ እዚያ አጃንስ ፍራንስ ፕሬስ ጋዜጠኞች ወደ ትግራይ ለመሄድ እንትን ተብሎ ቦሌ ኤርፖርት ላይ እንደተከለከሉ አሁን ከመሸ የወጣ ዜና ይናገራል። የትኛውንም የሀገሪቱን ችግር ሚዲያዎች እንዳይዘግቡት መዘገብ የሚገባቸው ልማቱን፣ ደስታውን፣ መልካም የሆነውን ነገር ብቻ። ይሄ ደግሞ የብልጽግና ፓርቲ ትልቁ አጀንዳ ነው። ስለዚህ ይሄ ደግሞ ሲገለጥ አደገኛ ነው። ሲፈነዳ እንዲህ አምቀህ ያዝከው፣ ደፍነህ ያዝከው፣ ጨምቀህ ያዝከው አካል እምቡር ብሎ ሲወጣ በጣም ከባድ ነው የሚሆነውና እኔ ጋዜጠኞችም እውነትን ፈልፍለው ወጥተው ኢንቨስቲጌት አድርገው እውነቱ ይሄ ነው ቢለው እንዲሉ አይፈቅድላቸው። የኛ ሀገር ጋዜጠኞችማ የትም አይደርሱም። ይሄን መንግስት ከማወደስ በዘለለ ንጉሶ 1000 ዓመት ንገስ ከማለት በስተቀር አንዲት መስመር ቢጽፉ እስር ቤት እንደሚወረወሩ ይታወቃሉ። ኢቭን እኛ ፖለቲከኞቹ እንኳን ይሄን ስንናገር በነፍሳችን ቆርጠን ነው በነፍሳችንና ይሄ እንዲህ ተሸፍኖ የሚያልፍ አይደለም። ችግራችንን ተናግረን እውነቱን አውጥተን ነው ችግራችን የሚረዳበትና የህዝባችን ብሶት የሚባስበትን መልኩ ማሳየት ተገቢ ይመስለኛል እንጂ ይሄ አሸሸ ገዳሜ ብቻ በሚብለጨለጭ ነገር የትም አያደርስም። የተሸፋፈነ ነገር አንድ ቀን መገለጹ ስለማይቀር ችግር ውስጥ ነው የሚገባው መንግስት ራሱ። አቶ አበበም እንግዲህ በኢትዮጵያ ያለውን የኑሮ ውድነት በተመለከተ የተለያዩ መረጃዎችን እንሰማለን። አሁን የተለያዩ ግብሮች ሊጣል ህዝቡ ላይ እንደተዘጋጀ በቅርቡ የዓለም አቀፉ የገንዘብ ድርጅት IMF የነዳጅ ድጎማ እንዲነሳና በአንዳንድ አገልግሎት መስጫ ድርጅቶች ወይም ተቋማት በኩል ህዝቡ ላይ ተጨማሪ ግብር እንዲጣልን የሚደረግበት ሁኔታ እንደሚኖር ነው ጥቆማ የተሰጠው። አሁን የአዲስ አበባ ከተማ አስተዳደር ለዚህ ለአደጋ መከላከል እና ዝግጁነት ፈንድ በሚል ለሚቋቋመው የተለየ ግብር እንዲከፍል የተለየ መዋጮ እንዲያዋጣ በውሃ አገልግሎቱ ላይ ታሪፉ ላይ ለዚሁ ተብሎ ገንዘብ እንዲከፍል የሚደረግበት ሁኔታ እንዳለ እየተገለጸ ነው። አሁን ከያቅጣጫው አብይ አህመድ ህዝቡ ላይ ያለውን ገንዘብ በግብርና በታክስ በተለያዩ መዋጮዎች እየሰበሰበ ሰውን የበለጠ ድሃ እንዲሆን እያደረገ ይገኛል። ከዛሬው ልቅ የነገው ይበልጥ የሚያስፈራ እንደሆነ ነው የሚታወቀውና ህብረተሰቡ
በዚህ አንጻርስ እንዴት እየኖረ ነው? እንዴት ምን እያለ ነው? ምን ሰማቸው የግፍ ታሪኮች እውነት ይህች ሀገር እንዲህ አይነት ግፍ እየተፈጸመባት እንዴት ሰው ዝም ብሎ ቆየ የሚለው ነገር በራሱ በጥያቄ ይነሳል። ብዙ የግፍ አይነቶችን እየሰማን ነው። ምናልባት በቀጣይ እያንዳንዱ ጎላ ብለው የሚጠቀሱ እንደነዚህ አይነት ታሪኮችን ከዛው ከባለ ታሪኮቹ አንደበት የምንሰማበትን አንድ መድረክ እናዘጋጃለን። ግን እንደው ግፉ ምን ያህል ህብረተሰቡ በዝምታ ይህንን ነገር እያለፈው ነው ያለው? ምናልባት ምን እየጠበቀ ነው የሚለውም በጣም እንቆቅልሽ ሆነው ጥያቄው ይነሳል። አቶ እውነት ነው የምልህ አንድ ምሳሌ አባባል አለ። ግፍ ሲናኝ ኩበት ሰምጦ ድንጋይ ይዋኝ ይላሉ። ግፍ ሲናኝ ኩበት ሰምጦ ድንጋይ ከላይ ይናኛል። ኩበት በጣም ቀላል የሆነ የሚንሳፋው ነገር ወደ ውስጥ ሰምጦ እንዲህ አይነት ነው። ግፍ ነው። ግፍን ደግሞ መሸከም እስከ መቼ? ሰው እስከ መቼ ግፍን ይሸከማል? እስከ መቼ የሚለው ነገር በጣም አሳሳቢ ነው። ይሄ ዝም ያለን ህዝብ ልክ እንደ ረጋ ውሃ፣ ይሄ የረጋ ውሃ ጥልቀቱን አታውቀው። ዝም ያለ ውሃ፣ ጸጥ ያለ ውሃ፣ የረጋ ውሃ ሆኖ የሚታይ ህዝብ በዚህ ችግር ውስጥ አንድ ቀን ሊፈነዳ ይችላል። ይሄ ህዝብ እጅግ በከፋ የግብሩን ጉዳይ የሚከፈለው ጉዳይ እንዴት ሰው እንደመራው ልናገር ሊገልጽልህ አልችልም። ግን ዝም ምን ያለው ህዝብ ምንድን ነው ዝምታው? ዝምታው ራሱ ያስፈራል። የህዝቡ ዝምታ ዝም ነው። ሰሞኑን በፌስታል ጉዳይ ላይ ተነስቶ በጣም ብዙ መዳከሩ ሲገባ አሁን ከመሸ ደግሞ ለተወሰነ ጊዜ ፌስታል ተራዝሟል የሚል ነገር አሁን ዕቃ ስንገዛ ከሱቅ ከየት መጣ ፌስታል ስንል ለጊዜው ተራዝሟል። ምንም ነገር በሌለበት ነው ሰው በምኑም ነው ዕቃውን ይዞ ይመጣው። እንዴት ለህግ የሚገዛ ህዝብ መሰለ ኢትዮጵያ ህዝብ። ስርዓት የሚያከብር ህዝብ ነው። ስርዓት ማክበር ለህግ መገዛት ግን መፍራት አይደለም። ይህ ህዝብ ኪሱ ያለውን ገንዘብ ሁሉ አውቶ ከራሱ ጉርስ ላይ ተነጥቆ ተወስዶ እየራበው በግብርና በተለያዩ የመዋጮ ሰበብ የሚወጣው ገንዘብ እጅግ በጣም የከፋ ነው የሚሆነው። ከየት ያምጣ ህዝብ? ኖሮት እኮ ቢሰጥ ለሀገሩ ችግር የለውም። ከጉድለቱም እኮ ሰጥቷል። እንደዛች ለክርስቶስ ኢየሱስ እመበለቷ ከመቀነቷ ፈታ እንደሰጠችው ይሄን ያክል እየሰጠ ያለ ህዝብ ነውና እንዴት ነው ይሄን ህዝብ መናቅ አይሆንም ወይ? ከአቅም በላይ የሆኑ የኑሮ አዘቅት ውስጥ ህዝቡን መቀራቅር ውስጥ መክተት በኋላ ለመንግስት አደጋ አይደለም ወይ? ለምንስ ጥላቻን ያተርፋል? እስከምን ድረስ ነው ስልጣን ላይስ የሚቆየው? ከባድ ነው በጣም እኮ። ስለዚህ እኔ ህዝቡ ዝም ብሏል። እስከምን ዝም እንደሚል አይታወቅም። ህዝቡ የኑሮ ውጣ ውረዶ አግብጦታል። ዛሬ የትራንስፖርት እንቅስቃሴው ራሱ ምን ያክል አስቸጋሪ እንደሆነ ሰልፍ የሌለበት ነገር የለም ኢትዮጵያ ውስጥና እንዴት ነው እንደምንኖር በእውነት እግዚአብሔር መልካሙን ነገር ያምጣልን። ህዝቡ ግን በችግር አረንቋ ውስጥ ነው ያለው። አቶ አበበ እንደው በምርጫው ጉዳይ ላይ የተወሰኑ ሀሳቦችን ብንለዋወጥ ጥሩ ነው። ምክንያቱም ምርጫውን በተመለከተ ምርጫ የሚመስል ነገር እየተደረገ እንቅስቃሴው እንደዚሁ በቴሌቪዥን ላይ ክርክሩን ጀምረውታል። አንድ እውነት ለመናገር ተቃዋሚ ናቸው የህዝብን ድምፅ በማሰማት ረገድ እውነተኛ ናቸው የምንላቸው ሁሉ የዚህ ቲያትር አድማቂ ሆነው ስናያቸው በእውነቱ አዝነናል። ለማንኛውም እነሱ የራሳቸው እቅድ ነው እዚህ ምርጫ ውስጥ የገቡበት የራሳቸው ተልዕኮ ሊኖራቸው ይችላል። ነገር ግን ከህዝብ ፍላጎት አንጻር ነው የገቡት ብሎ ለመደምደም የሚቸግር ነው። አንዳንዶች በግላቸው የነበሩ አቋም ወስደው ምርጫው ላይ እንደማይሳተፉ ሲገልጹ፣ ሌሎች ደግሞ የፓርቲ ማሊያ ቀይረው የሚሳተፉበትን ሁኔታ በይፋ ገልጸው እንቅስቃሴ ውስጥ ገብተዋል። ምንድን ነው ምርጫ? አሁን አብይ አህመድ በተለይ ብልጽግና የስንዴ ነዶ በየማሳው ላይ የተወሰደ በየአዳራሹ ምርጫ የሚመስል ነገር ከፍተኛ ግርግር እየተፈጠረ ነው። በተለይ ብልጽግናው መንደር ብቻቸውን ምርጫው ውጤቱ እየታወቀ ምን ሊሆን እንደሚችል እየታወቀ በዚህ አይነት መልኩ ቲያትሩን አድምቀውታል። ኢዜማም ገብቶበታል። በዚህ ጉዳይ ላይ ኢዜማም አንዱ የምርጫው ተዋናይ ሆኗል። አብንም ጦርነት በሚያምሰው አማራ ክልል ሊወዳደር ይሁን አይታወቅም እንደዚሁ ክርክር ውስጥ ሂደት ውስጥ ገብቷል። ምን ማለት ይቻላል አጠቃላይ ስለ ምርጫው እንቅስቃሴ? መሳይ ምርጫውን የመጨረሻ አድርገን ብናየው ጥሩ ነው ያለውን እንቅስቃሴ ለምን። ከዛ ፊት ግን ማየት የሚገባን ካንተ ጋር አሁን ባለው ፕሮግራም ሁለት ጉዳዮች አሉ። የመጀመሪያው ጉዳይ የተሰወሩ ወጣቶች አሉ፣ የት እንደገቡ የማይታወቅ አመት የሞላቸው የኢዜማ አባልና አመራር የነበሩ ለክልል ምክር ቤት ሲወዳደሩ የነበሩ እንደነ ገነት አራጌ የኢዜማ የሴቶችና የወጣቶች ጉዳይ መምሪያ ኃላፊ የነበረች አብራኝ ከ4 ዓመት በላይ የሰራች በጣም ትንታግ ወጣት በጣም ትንሽዬ ልጅ ከኔ የመጀመሪያው ልጅ ጋራ እኩያ የሆነች ልጃችን የት እንዳለች አታወቅም። ወጣት ሰብስቤ አለሙ ኢዜማ ውስጥ የአዲስ አበባ ምክር ቤት ተወዳዳሪ የነበረ አንድ ምርጫ ክልል ላይ ወጣት አማኑኤል የማነ ብርሃን ንግድ ባንክ ላይ የሚሰራ ባለሙያ የኢዜማ ፋይናንስ ትሬዠረር ለመሆን ሲወዳደር የነበረ ልጅ እንደነ ሱራፌል የመሳሰሉና ሌሎችም ወጣቶች ኢዜማ ውስጥ የነበሩ በተለይ ይሄ የንጋት ኮከብ የሚል ፓርቲ ለመመስረት ከተደረገ እንቅስቃሴ ጋር ተያይዘው የት እንደገቡ አይታወቅም። አመት ሆኗቸዋል። ሰሞኑን እንዲያውም ተጀምሯል ዘመቻ ነገር ማህበራዊ ድረገጹ ላይ ተመልክተናል። እነኚህ ሰዎች ጥፋተኛ ሆኖ ተጠርጥረው ከተያዙ
ጥፋተኛ በሆኑበት ጉዳይ ላይ ፍርድ ቤት እየቀረቡ ፍትህ የሚያገኙበት ሜካኒዝም መፈጠር ነው ያለበት። ስምጥ ይግቡ ሰርጥ ሳይታወቅ እስከዛሬ 1 ዓመት መቆየታቸው ነው። ይሄ በጣም ትልቅ ግፍ ነው። እጅግ ነው የሚከፋው። ምንድነው እነኚህ ወጣቶች እንደው ከማን የተለየ ወንጀል ሰርተዋል? ይሄን ያክል የከፋ ወንጀልስ ይሰሩ? ምን ኦሳማ ቢንላደንን ሆነዋል ወይ? አገር ውስጥ ኦሳማ እንኳን የተገደለው እኮ በአሜሪካን እንትን ይታወቃል። ይሄ ሰው በህይወት ካለም የሚፈጥረው ችግር ዓለም አቀፍ ቀውስ ይታወቃል። ይዘውት እኮ አሜሪካኖች ፍርድ ፊት ቢያቀርቡት ጥሩ ነው። ከዚህ በዘለለ ግን እነኚህ ወጣቶች እነኚህን ገና አገር ነገ የሚረከቡ ወጣቶች የት እንደገቡ በማይታወቅበት ሁኔታ ላይ በጣም ነው የሚያሳዝነው። በጣምና ምንድነው ይሄን ያክል ምን ወንጀል ቢሰሩ ነው ይቀርቡ ፍርድ ቤት? የሞት ፍርድም ቢሆን እድሜ ልክም ቢሆን የሚያስፈርድባቸው ከሆነ ህግ ፊት ይቅረቡ። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ሳናጣራ አናስርም እኮ ነበር ያሉት። ሳናጣራ አናስርም፣ ግድ የለም አስረውም ያጣሩ። ነገር ግን አስረው የት እንደገቡ ታፍነው የት እንደገቡ አለመታወቅ ግን ይሄ የህሊና ጽለት ነው። ይቆጠቁጣል በጣም። ነገ ሁላችንንም የሚገጥመን ጉዳይ ነውና በእነኚህ ላይ መንግስት አንድ ነገር ቢል ጥሩ ነው። ሌላው ሰሞኑን በአንጻራዊነት ደቡብ ላይ ያለው ሰላም ነበር እንላለን። ከምርጫውም ጋር አያይዘን ልናየው እንችላለን። ደቡብ ኢትዮጵያ ላይ አቶ አበበ የነ ገነት አራጌ ጉዳይ ላይ የተወሰነ ነገር እንደው ተጨማሪ ማለት ከተቻለ ነው። ይህን ጉዳይ ሰሞኑን በስፋት እያነሳ ነው። 1 ዓመት ደፈኑ፣ 370 ቀን ሆኗቸዋል። ወላጆቻቸው አላዩዋቸውም። ከፍተኛ ጭንቀት ውስጥ እንዳሉ፣ ችግር ውስጥ እንዳሉ መቼም ወላጅ የሆነ ነው የሚያውቀው። እንደው ይህንን ጉዳይ ኢዜማ ጉዳይ ነው ብሎ እንኳን ባይዝ ያሉበትን በማሳወቅ ረገድ ብርሃኑ ነጋ ምን ያህል ከገነት አራጌ ጋር ቅርበት እንዳላቸው በፓርቲው ስራ ላይ ምን ያህል በቤተሰብ ደረጃ ቤቱ ወላጆቿ ጋብዘውት ጭምር ከፍተኛ መቀራረብ እንደነበረ ነው የሰማነው። ለዚህ ጊዜ እንኳን ለወላጆቻቸው ሊደርስላቸው አልቻለም። ይህንን ጨካኝ እውነት የህወሓት ኢህአዴግ ዘመን ያልነበረን እንዲህ አይነት አምባገነን ብሎ ቃሉ እንኳን ለመጥራት በጣም የሚቀልበትና ጭካኔ በልኩ የታየበት የግፍ ምድርን ከሚመራ አገዛዝና ስርዓት ጋር እነ ብርሃኑ ነጋ ተሰልፈው ስናይ ምን ማለት እንደሚቻል ግራ የሚገባ ነገር ነው። ለማንኛውም ኢዜማ ስለነዚህ ሰዎች ቢያንስ እንኳን የፍትህ ጉዳዩ ይረጋገጥ፣ በአግባቡ የፍትህ ጉዳዩ ታይቶ እነዚህ ያሉበት ሁኔታ ለወላጆቻቸው ተነግሮ በፍርድ አደባባይ እንያቸው ብሎ ሐሳብ ማቅረብ ኢዜማን ምን ያጎልበታል? ወይስ ምንድነው ከዚህ ጀርባ ያለው ድራማ? እንደሰማነው ከሆነ እነዚህን ሰዎች ጠቁሞ በማስያዝ ረገድ ራሱ እዛው ኢዜማ ውስጥ ያሉ አመራሮች እንደሆኑ እየሰማን ነው። ምንድነው ኢዜማ ምን አይነት ነገር ነው ኢትዮጵያ ውስጥ እየፈጠረ ያለው? እኔ በእውነት ኢዜማ የተጠናወተው አዚም ምን እንደሆነ ለእኔም ግራ ይገባኛል። ባለፉት 5 ዓመት ከ3 ወር እኔም ከፍተኛ አመራር ሆኜ ኢዜማ ውስጥ ነበርኩ። እውነት ነው ገነት አራጌ በ6ኛው ሀገራዊ ምርጫ ፓርቲው መሪ ፕሮፌሰር ብርሃኑ ነጋ በሚመሩት ልዑክ ውስጥ ደቡብ ላይ ያልወጣችው ዳገት ያልወረደችው ቁልቁለታ የለም፣ ሐረር ድሬዳዋ ጭምር። ይሄን ሁሉ አድርጋ ስትቀሰቅስ ኢዜማ ውስጥ ከነበሩ ትንታክ ሴቶች መካከል አንዷ እሷ ናት። የመጨረሻዋም ስራ አስፈጻሚ ትንሿ ልጅ በእድሜ እሷ ናት። እቺን ቦቅቅላ ወጣት ከዩኒቨርሲቲ ግራጁዌት አድርጋ ስራ እንኳን የሌላት የድሃ ልጅ የት እንደገባች ቤተሰቦቿ ሰው እኮ ቀብሮም እኮ ህርሙን አውቶ ይቀመጣል። እኔ ኢዜማ ለነኚህ ልጆች የአህያ ባል ከጅብ አያስጥልም። እውነት ነው ንጋት ኮከብ የተባለውን ፓርቲ ከኢዜማ የወጡ አመራሮችና አባላት ነበሩ ሊመሰረቱ ተንቀሳቀሱት። ከዛ በኋላ በርካታ ፓርቲዎች ሲፈቀድላቸው ይህን ፓርቲ ግን ቶታሊ ከኢዜማ የወጡ አመራሮች ሊመሰረቱ ስለነበረ ነው ብሎክ ተደርጎ ጭራሽ ደብዛቸው ሊጠፋ ያደረጉት በማስፈረም ሂደት ላይ። ከዚህ አንጻር ኢዜማ በእውነት ነው ብሎ ለሰከንድ እንኳን አንድ መግለጫ ማውጣት የማይችል ነው። በዚህ ጉዳይ ላይ ጆሮ ዳባ ብለዋል። ጆሮ ዳባ መስማት አይፈልግም። እኔ ነገ እኮ ታሪክም ያወቃቅሳል። በጣም በርካታ ብዕረኞች ነገ እኮ በቀለማቸው ይህን ከትበው ያሻግራሉ። እያንዳንዱ ሰው ከፕሮፌሰር ብርሃኑ ጀምሮ የታሪክ ተወቃሽ ይሆናሉ። እኔም ጭምር እዛ ቤት ውስጥ በቆየሁባቸው ዓመታት ባለው ነገር የታሪክ ተወቃሽ እንደመሆን እርግጠኛ ነኝ። ከዚህ አንጻር እነኚህን ወጣቶች የት ነው ያሉት? በህይወት ካሉም ብቅ ይበሉና ይታዩ። ግድ የሚታሰሩ የቆዩ እስር ቤት ችግር የለው። ነገር ግን በህይወት አሉ ወይ? የት ነው ያሉት? ወላጆቻቸው ብርቱ መንክራት ውስጥ ነው ያሉት። እነኚህን ስታስብ ሰሞኑን አንድ እንትን አይቻለሁ። አንድ እንትን ላይ ከዚህ ከቡሬ አንድ ዘይት ፋብሪካ የተወሰደ የሳይት ማናጀር የት እንደገባ አይታወቅም። ለ2 ዓመታት ላለፉት አሮጊት እናትየው ምን ያክል ስቃይ ላይ እንዳሉ መረጃዋም አለኝ። እነኚህ ስታስብ የት ነው የገቡት ብሎ የሚያስጥል አይደለም። የአህያ ባል ከጅብ አያስጥልም ነው የሆነው ኢዜማ። እውነት ነው። እንዴት ጥያቄ እንኳን አይቀርብም። ምንም ዛሬ ብንለያይ ትላንትና እኮ አብረን ነበርን። ትላንት አብረን ታግለናል። በጣም በርካታ መሰናክሎችን አልፈናል። እንዴት ነው ትላንት የማይታሰበው? የዛሬን ብቻ ነው የምናስበው? እነገነት አራጌ ይሄን ፓርቲ ለቀው ስለወጡ ነው ወይ የሚረሱት? እንደ አንድ ሰብአዊ ፍጡር እንደ አንድ ኢትዮጵያዊ ለምንድን ነው የማይታዩት? እኔ ኢዜማ በዚህ ደረጃ ድንዙዝ ይሆናል፣ ጨካኝ ይሆናል ብዬ አስቤ አላውቅም። ኢዜማ
በጣም ጨካኝ ፓርቲ ሆኗል። በእውነት በጣም ነው የሚያሳዝነው። ኤኒዌይ መሳይ እኔ ያው ስላነሳ ነው ካንተ ጋር ስንገናኝ ኢዜማ የማይነካካው ነገር የለም። ሌላው አብሮ ከዚሁ ኢዜማም አንድ የሚወቀስበት ጉዳይ አንዱ የዘይሴ ደቡብ ኢትዮጵያ ላይ አርባ ምንጭ ዙሪያ ወረዳ ላይ ያለው የዘይሴ ብሔረሰብ ፓርላማ ላይ እኮ ያሸነፍነው እኛ ነን። ኢዜማ ነበር የዛን ጊዜ ያሸነፈው። ኢዜማ ያልታሰበ ቦታ ነው ያሸነፈው። በፍጹም አልታሰበም። ዘይሴ ላይ ዘይሴ በጣም ሪች የሆነ ኤሪያ ቦታው ላይ ፓርላማም ስናሸንፍ ለነበረው የህዝብ ደስታ ልኡካን ቡድኑ የሸዋስ አሰፋ የመራው ልኡካን ቡድኑ ቦታው ላይ ተገኝተናል። እኔ በተደጋጋሚ ወደ ዘይሴ አቅንቻለሁ። በወቅቱ ድርጅት ጉዳይ ከነበረውም ሰው ጋራ በተደጋጋሚ አቅንተናል። ዛሬ የዘይሴ ህዝብ ባለፉት 4 ዓመታት የከፈለው ዋጋ ኢዜማን በመምረጡ እጅግ በጣም ከባድ ነው። ምናልባት ይሄን ፕሮግራም ተሰራው ይሆናል አንድ ቀን። በጣም ነው የሚያሳዝነው። ዛሬ ያ ሁሉ መዋቅር በትንትኑ ወጥቷል። ኢዜማ ብቻ ከ3 ቀን በፊት የተገደሉትን ሰዎች ታውቃለህ። እነኚህ ሰዎች ዝርዝራቸው ሁሉ ወጥቶ እኔ አግኝቼዋለሁ፣ ደርሶኛል። ምንድነው እሱ እዛ ቦታ ላይ የከፋው ነገር? ምንድነው ያደረጉት? የዘይሴ ሰዎች የጠየቁት የልዩ ወረዳ ጥያቄ ነው። ይሄ ደግሞ አሁን ያለው የኢትዮጵያ የፌደራል ስርዓት ጥያቄው እንዲቀርብ የሚያደርግ ነው። የልዩ ወረዳ ጥያቄ። እነኛ እኮ ተራ ወረዳ እንኳን እኮ አሉ። ነገር ግን በፓርላማ መቀመጫ አላቸው። በክልል ምክር ቤት አንድ መቀመጫ አላቸው። በዚህ ጉዳይ ፕሮፌሰር ብርሃኑ ነጋ ልከውኝ የደቡብ ኢትዮጵያን ክልል ፕሬዚዳንት ሁለቱን የህዝብ ተወካዮች ይዤ አናግሬያቸው ነበር። ወላይታ ሶዶ ሄጄ ከ2 ዓመት ፊት ሪሊ አፍሬ ያለው በጣም እነኛን የህዝብ ተወካዮች ማንቁርታችሁን አንቄ ያስገባችኋለሁ እዚህ እስር ቤት ነው ያሏቸው። አማኑኤል ጉሹና የሚባለው 2 ዓመት ታስሮ ከወጣ በኋላ ፕሪፓራቶሪ ስኩል ላይ የኬሚስትሪ መምህር የነበረ የተጨበጨበለት ልጅ በቅርቡ አገሩን ለቆ ወጥቶ ተሰዷል። በቃ ተሰደደ። ከስራ አባሩት ከእስር ቤት ሲወጣ ቤተሰቡ ይበለው አጣ። ማታ መከራውን አሳዩት። የደህንነት ችግር ጥሎ ወጣ። ምንድን ነው ይህን ያክል? ኢዜማ አሸንፎ ፓርላማ የገባበት 4ኛው ወንበር እሱ ነው። እዛ ላይ ያለ መዋቅሩ ይበተን፣ ችግር የለውም። ኢትዮጵያ ውስጥ የፓርቲ እንትን ድቡሽት ነው። ድቡሽት አፈር ይወጣል፣ እንደ አሸን ይፈላል፣ እንደ ክንፉን አራግፎ እንዳሸን ምስጥ ሆኖ መሬት ውስጥ የሚገባው ይሄ አይደለም። ነገር ግን ለቆምክለት ህዝብ ያን ያክል ስቃይ ሲያያዝ ኖ ልክ አይደለም። 11 ጊዜ ነው ምርጫ ቦርድ አሁን በቅርብ ለ11ኛ ዙር ጉዳዩን ለመፍታት ሄዷል። ከወይዘሪት ብርቱካን ጀምሮ 11ዱም ዙር ላይ ግን ይችላል አልተፈታም። ጭራሽ ባስ ብለው ቤት ውስጥ ጭምር የተቃጠሉ ሰዎች አሉ። ሰሞኑ ያለቀው ህዝብ ብዛት፣ የሚወድመው ምርት ሰላማዊ እኮ በሆነ ቦታ ላይ ነው። ይሄ ምን ያክል አስቸጋሪና ኢዜማ ይሄን እንኳን ለመከላከል የመረጠውን ህዝብ ማንነው እዛ ቦታ ላይ ኢዜማ ሄዶ ይወዳደራል? እንትን ላይ በፍጹም አይሞክርም። ዘይሴ ላይ ሄዶ ይወዳደራል አይሞክርም። ህዝቡ ኢዜማን በመምረጡ የከፈለው ዋጋ እዛው ብልጽግናን ታዲያ ኢዜማ ሊወዳደር ነው። አቶ አበበ አማራ ክልል ላይ ይወዳደር፣ ደቡብ ላይ ይወዳደር። እንግዲህ ሁለቱ አካባቢዎች ናቸው በተወሰነ ደረጃም ባለፈውም ለመንቀሳቀስ የሞከረው እና በአዲስ አበባ ብቻ እንደ ኦፌኮ ተወስኖ ሊቀር ነው። ኦፌኮ እኮ በምርጫው እምነት ስላጣ ነው መሳይ ላለመሰረዝ ባለፈው 6ኛ ሀገራዊ ምርጫ ስላልተካፈለ። ይሄ ትልቅ የፖለቲካ ብልጠት ነው። መሪዎቹን አደንቃቸዋለሁ። እምነት የለንም በዚህ ምርጫ ላይ። ነገር ግን 2ኛ ዓመት ከደገምን ህጉ ስለሚያሰርዘን ፓርቲው ደግሞ እንዲሰራ ስለማንፈልግ ነገ ሌላ ቀን ስለሚመጣ ፓርቲውን አስቀጥለን የሆነ ቦታ እንደርሳለን ብለው ስላሰቡ ነው። ከዚህ አንጻር እኔ ኢዜማ ምድር ላይ ይወዳደር ሰማይ ላይ ይወዳደር፣ ግን እንዴት ነው ለመረጡት ዜጎች ጥብቅና የማይቆም? በቃ ያ ህዝብ እኮ የኢዜማ እንትኖች ይምሩን ብሎ እኮ መረጠ። እንዴት ነው ለዛ ለ20-30 ሺህ ህዝብ ነው የመረጠው? እንዴት ለዛ ህዝብ አትቆርቆርም? 2 ገጽ 1 ገጽ እንትን መግለጫ እንኳን ማን ገደለ? እኔ ማንም ይወዳደር ችግር የለውም። ከዚሁ ጋር አያይዘን ወደ ምርጫው እንሄዳለን። ተወዳድሮም አገር ፓርቲ ብልጽግናን ቀይሮ አገር የሚመራ ፓርቲ ካለ እሰየው ነው፣ ጥሩ ነው። አማራጭ ካለ ችግሩ የፖለቲካ ምህዳሩ መጥበቡ እጅግ አደገኛ ነው። ጠቧል። በጣም ከባለፉት ዘመናት የበለጠ ጠቧል ነው። ከዚሁ ጋር አያይዘን ቅድም ያነሳልኝ የምርጫ ጉዳይ አለ። ምርጫ ብዙ ጊዜ ተናግሬያለሁ። ባለፈውም ከአንተ ጋር አውርተናል። የቴሌቪዥንም ክርክር ጀምሮ አይተናል። ምንም ውበትና ድባብ የሌለው በሙግት ሲመራ እኮ ጥሩ ነው። ክርክርም በቃ አንድ ፓርቲ ይዞ የመጣው ማኒፌስቶ የያዘውን ፕሮግራም ለህዝብ ማሰብ ማን ነው ቁጭ ብሎ የሚሰማው? እሱን እዚህ ተመልክተው አንተ ክፈትና ፌስቡክ ገጾችን ክፈት እኮ የፋናን የኢቲቪን ምናምን ስንት ሰው ነው የሚያየው? ስንት ሰው ነው ላይክ የሚያደርገው? የለም እኮ ሰው ይሄን መስማት አይፈልግም። ፓርቲዎች ከሰማይ ቅቤ የሚያዘንቡ እንኳን እያዘነቡ ቢያሳይ እንኳን ህዝቡ እምነት እያጣመቷል። ፓርላማ ላይ ጥቂት ሰዎች ገብተው ጥሩ ቤት ተሰጥቷቸው መኪና ተሰጥቷቸው ከረባታቸውን እያሰሩ ሐሙስና ማክሰኞ ፓርላማ የተገኙ እዛ ፓርላማ ግቢ ውስጥ ያለውን በጣም ደሊሽየስ የሆነ ምግብ በርካሽ ዋጋ የተበላ ይሄ ከሆነ የህዝቡ ውክልና እኔ አበባ ካሉ በአፍንጫ ይወጣ።
ህዝብ ድምጽ መሆን ካልቻልክ ለህዝብ የህዝብን እንትን ካልተቆረቆርክ ምንድነው ፓርላማ ተወዝፎ መዋልና መቆየቱ ትርጉም? ይሄን ለማድረግ ከሆነ ምንድነው የምንፈይደው? አማራጭ ፖሊሲ ይዘን የትኛው ፓርቲ ነው የረባ ፖሊሲ ይዞ ይመጣው? የትኛው ፓርቲ ነው የረባ ማኒፌስቶ ይዞ ይመጣው? ህዝቡስ ያን ፖሊሲ ያን ማኒፌስቶ ማየት ስድስተኛው ሀገራዊ ምርጫ ላይ እኮ የተሻሉ እንትኖች ቀርበው እኮ ተመልክተናል። አሁን እኮ የለም። ይሄ የምርጫ ክርክር ተጀምሯል። ምንድነው ግለሰቦች ፓርላማ ለመግባት ከሆነ የጥናቦታቸው ደዌ በጣም የሚገርም ነው። በዚህ ነው የአገር ችግር የሚቀረፈው? አማራጭ ሀሳብ ይዞ የሚቀረበው የህዝብ ተስፋ ይሄ ፓርቲ ቢያስኮርፍ ብልጽግና ቢያስኮርፈኝ ኢዜማ አለኝ፣ ብልጽግና ቢያስኮርፈኝ ኢህአፓ አለኝ፣ ብልጽግና ቢያስኮርፈኝ ነፓ አለኝ እያለ ህዝቡ አማራጭ እንዲት ማድረግ ተገቢ ነው የሚሆነው። ይሄን ማድረግ በማይቻልበት ፓርቲዎቹ ጉንድሽ ሆነው ድንክዬ በጣም አጫጭር ድንክዬ ፓርቲዎች ሆነው ብቅ የማይሉ ከፍ የማይሉ የጫጩ የቀነጨሩ ፓርቲዎች ባለበት ሁኔታ 5 እና 6 10 መቀመጫ የሚወዳደሩ ተነስቶ ምርጫ ብሎ ስላላዘነ የሚመጣ ምርጫ የለም። ብልጽግና በሰፊው ወጥቷል። ኢኮኖሚው እጁ ላይ ነው። ሁሉን ነገር ሰሞኑን እንኳን ደቡብ ክልል ላይ የነበረው የብልጽግና እንትን የለበሷቸው ቲሸርቶች እኮ አሳትመው የሚደንቅ ነው። ምን ያክል የፋይናንስ አቅም እንዳለው ማሳያ ነው። ችግር የለውም ከገበሬው ማሳ የሚቆረጠው የስንዴ ነዶ የታለ ሌላው ፓርቲ ስንት ነው? ኢቭን የምልክቱን እንኳን ያስታወቀ ፓርቲ በምን አቅሙ ዛሬ አንድ ቲሸርት አሳትመው ማልበስ አይችልም? ህዝቡ እኮ ደጋፊ ቲሸርት አምጡ ይላል። አሳትመህ ትሰጣለህ ድሮ ከቅንጅት ጊዜ ጀምሮ። አሁን የለም። ማን ነው አንድ ቲሸርት የሚያሳትመው? ስንት ነው አንድ ቲሸርት? ለራሱ የሚለብስ የለውም እንኳን አሳትመው ለመራጩ ህዝብ የሚያድለውና በዚህ ደረጃ የቀነጨሩ ፓርቲዎች ይሄን ምርጫ አጅበው የኢትዮጵያን የፖለቲካ ምህዳር ምን ያክል እንደሚያሰቡት ምን ያክል አማራጭ ሆነው እንደሚቀርቡ ፈጣሪ ይወቀው። እንግዲህ ምናልባት አሁን ባለው ስኬጁል 3 ወር ነው የቀረው እናያለን። ነገር ግን የኢትዮጵያ ህዝብ ማንም ይምጣ ማንም ዝም ብሎ ይገዛል። ዝምታ ግን ወርቅ አይደለም። እሱ ምሳሌ ያናገር ለኢትዮጵያ ፖለቲካ አይሰራም። እና እንግዲህ ምርጫው በዚህ አይነት ሁኔታ በተለይ አሁን በጦርነት በምታመስ ሀገር እንዴት ሆኖ እንደሚደረግ መንግስት ነው የሚያውቀው። ከዛ ውጭ ምርጫ ቦርድ የሚያውቀው። ምርጫ ቦርድስ ምን ያክል አቅም አለው ይህን ምርጫ ለማስፈጸም? ሪሊ ምርጫ ቦርድ አሁን አቅም አለው? ወይዘሪት ብርቱካን የነበረችበት ምርጫ ቦርድ እጅግ የተሻለ ነው ስትመራው የነበረው። እውነት መናገር ተገቢ ነው የሚሆነው። ምናልባት አቶ አበበ የተወሰኑ ፓርቲዎች በሂደቱ ያለውን ነገር እንየው እንደምንሰማው ከሆነ አውጥተው አይናገሩትም እንጂ እኛ ባለን መረጃ ብሩን ትነጠቃላችሁ ተብለዋል፣ ካልተሳተፋችሁም ትታሰራላችሁ ተብለዋል። ስለዚህ በፍርሃት ቆፈን ውስጥ ገብተው የአብይ አህመድን አርጩሜ ምናልባትም ያንን ፈርተው ነው የገቡትም ለማለት እንግዲህ መስዋዕትነቱን እያወቁ ነው ትግል የጀመሩትና የትኛውም ማስፈራሪያ ቢመጣ ብር ትነጠቃላችሁ ተብሎ እንደዛ አይነት አስገዳጅ ነገርም ቢኖር እዚህ ምርጫ ውስጥ በሂደት ገብተን እንየው ማለት ምንድን ነው የሚያዩት? እንግዲህ አንዳንዶችን አነጋግረናል። ገብተን በሂደት ውስጥ ነገሮችን ይላሉ። ምንድነው የሚመጣ ለውጥ አለ ወይ? እንደው የተደበቀ ብልጽግና ድንገት መልአክ ሆኖ ሊመጣ የሚችልበት እድልን እየጠበቁ ወይስ ከምን የመነጨ ነው ገብተን እንየው የሚለውን ውሳኔ ወስነው በሂደት ውስጥ የገቡት? እኔ የፖለቲካ ፓርቲዎች የጋራ ምክር ቤት ከ2 ወር በፊት ወይም ከ3 ወር በፊት ይመስለኛል አስቻይ ሁኔታ የለም ምርጫውን ለማድረግ ስለዚህ ይሻገር የሚል መግለጫ ወጥቶ ሚዲያዎች ሁሉ ዘግበውታል። ቶታሊ ፓርቲዎቹ እስከ መጨረሻው የነበራቸው ድቤት ይሄ ነው። ምርጫ አስቻይ ሁኔታ ምርጫ ቦርድን በሰበሰባቸው ስብሰባዎች ላይ በደንብ መረጃው አለኝ። አስቻይ ሁኔታ የለም ምርጫ ቦርድ ይሄን አስቻይ ሁኔታ በሌለበት የሚካሄድ የሀገሪቱ ሰላምና ጸጥታ ባልሰፈነበት ሁኔታ ምርጫ ቦርድ አረንጓዴ፣ ቢጫ፣ ቀይ የሚል ምልክት ሰጥቶ አረንጓዴው ምርጫ ማድረግ በሚያስችል ሙሉ ቢጫው ኦልሞስት ችግርን ቢኖር ማድረግ እንችላለን 50-50 ቀዩ ግን አይቻልም የሚል ነበር ምልክት አውቶ ሲያስረዳ የነበረውና ይሄን ለማድረግ ፓርቲዎቹ በእርግጥ በጀት የሚመደበው ፓርቲዎቹ ምክንያችን በጀት ነው የሚጠብቁ ልክ ከሰማይ እንደሚወርድ የሙሴ ዘመን መና ፓርቲዎቹ በ5 ዓመት አንድ የሚመጣውን የምርጫ ምንትን እሷ ይጠብቃሉ ከበጀቱ ውጭ። እሱ ገንዘብ ምርጫውን የምታቋርጡ ከሆነ ትመልሳላችሁ ተብለዋል። ይሄን የምርጫ ቦርድ ሰብሳቢያ ናችሁ ይሄን ድቤት አድርገዋል። ምርጫውን ፖለቲካ ፓርቲዎች ከየት አምጥተን ነው ፕሮሰሱን ጀመር ሄድንበት አወጣን አላስኬድ ብሎ ሲለን ግን አቆም ነው። አንድ ሯጭ የማራቶን ሯጭ ሩጫውን ጀምሮ እኮ የተወሰኑ ኪሎሜትሮችን ከተጓዘ በኋላ አቅሙን ፈትሾ እኮ ያቋርጣል። ሩጫውን ያቋርጠው ስላልቻለ ነው። ስለዚህ እነኚህ ፓርቲዎች አቅም ኖሯቸው ገዢውን ፓርቲ ተጋድረው ወደ ፖለቲካው ምህዳር ውስጥ ገብተው የማይዋኙ ከሆነ ይሄን ቢያቋርጡ የወሰዳችሁትን ብር ትመልሳላችሁ። ይሄ ምን አይነት በጣም የሚያሳፍር ቅድም ያነሳ ትታሰራላችሁ ምናምን ለምን ፖለቲካ ፓርቲ ውስጥ ገባል? እስከ ሞት ድረስ እኮ መታመን አለ። በርካቶች እኮ መስዋዕት ከፍለዋል። ምንድን ነው እሱ? ማን ይዝ ሞርታል ለቆምንለት ዓላማ ብንሞት ምን ችግር አለው? ብዙዎች እኮ ሞተዋል። ብዙዎች ከመቃብር በላይ የሚውል ስም ጥለው ሞተዋልና እኔ ይሄንንም በሀሳብ ጥሩ ነው። የእናቴ መቀነት አደናቅፈኝ ምናምን አይደለም።
ሆነ ያለበት። አስቻይ ሁኔታ ከሌለ አስቻይ ሁኔታ የለም። ፓርቲያችንን ይዘን እንቀጥላለን። አስቻይ ሁኔታ ሲኖር በኢትዮጵያ ፖለቲካ ውስጥ በምርጫ ሂደት እንሳተፋለን የሚል መብት ነውና ይሄን ማስፈራሪያ ከፈሩ ያደርጋል። ፓርቲ ለመምራት መነሳት መተው ነው ያለባቸው፣ መቀመጥ ነው ያለባቸው። እንደየእምነታቸው ወይም ከፖለቲካው ዓለም መመልኮስ ነው ያለባቸው። መመልኮስ ፖለቲካውን ሰው መመልኮስ ጦሴን ብሎ ከላይ ማራገፍ ነው እንጂ እነዚህን አይነት ቻሌንጆች እየተፈራ ነገር ግን ባላመንበት ነገር ላይ በሂደት በፕሮሰስ እናየዋለን እያሉ አይደለም። አንካሳ ሀሳብ ነው አንካሳ እና በዚህ አንካሳ ሀሳብ እስከምን እያነከሱ ይሄዳል። ይሄ አስቸጋሪ ስለሚሆን ፓርቲዎችም ቆም ብሎ ቢያስቡት ጥሩ ነው። ምርጫ ሀገር እንደሚያፈርስ ታውቃለህ። ጤናማ ሀገር ያፈርሳል አይደለም ህመምተኛ ነገር። ምርጫ ራሱ አንድ የኮንፍሊክት ምንጭ ነው። ስለዚህ ምርጫው ተጭበረበረ የሚል ምርጫው እንዲሆነ የሚል ነገር ቢነሳ የሚፈጠረው ችግር የባሰ ጠባሳ ነው። እቺን የታመመች አይሲዩ የገባች አገር ሞቷን ያፋጥናልና በጥንቃቄ መመራት የሚገባው ነገር ፓርቲዎችም የራሳቸውን ኃላፊነት በቆራጥነት መወጣት አለባቸው። ፓርቲዎቹም አንድ አይነት አቋም ይይዛሉ ብሎ ማሰብ አይቻልም። ሁሉም የራሳቸው ኢንተረስት ስላላቸው ከዚህ አንጻር እኔ ምርጫውን እንግዲህ እናየዋለን። ደርሶ አይተነው ውጤቱን ብቻ ሀገራችንን እንዳይረብሻት፣ እንዳይበጠብጠው፣ ህዝቡን የሞት ምክንያት እንዳይሆን፣ የዜጎች መገደል ምክንያት እንዳይሆን እንጂ በእውነት እኔ በግሌ ማንም ቢመራን ተስፋ ቆርጠናል። በምርጫ ፖለቲካ የኢትዮጵያን መንግስት እንቀይራለን የሚለው እምነቴ በጣም ተሟጧል። በስድስተኛው ሀገራዊ ምርጫ ተስፋ ነበረን፣ አሁን ግን የለም። አሁን አንድ የምርጫ ክርክር ቪዲዮ አጭር ተቀንጭቦ የወጣ እያየው ነበረ። የኢትዮጵያ ብሔራዊ አንድነት ፓርቲ ኢትዮጵያ ቴሌቪዥን ስለ ፓርቲው የምርጫ ሁኔታ እየተጠየቀ ነው። ፓርቲያችሁ በምን ይለያል? ምን ይለየዋል ፓርቲያችሁን ተብለው ተጠይቀው ነው እንግዲህ እኚህ ናቸው አሁን ተቃዋሚ ተብለው የሚወዳደሩት። ፓርቲያችን ምንም አይለየውም አሉ። እንቅጩን የተናገሩት ምንም አይለየውም። ምንም ይለይበት ታዲያ ለምን ይመረጣል ነው? ምንም ካልተለየ የሚመረጥበት ምክንያት ምንድን ነው? እንግዲህ እንዲህ አይነት ምርጫ ነው። ምርጫ የሚባል ነገር እንደሌለ ከዚህ በፊት እናንተም ሌሎችም በሚገባ ገልጿል። አብይ ግን አይንን ግንባር ያርገው ብሎ በፊት ለፊት ከተራራ ጋር የመጋጨት ያህል በዚህ አይነት የጸጥታ ችግር ባለባት ሀገር ውስጥ ምርጫ ለማካሄድ ተፍ እያለ ነው። ቀደም ሲል አንተም እንዳልከው ምርጫ ራሱ ይዞ የሚመጣው ቀውስ አለ። እንኳን አይደለም በቀውስ ውስጥ ያለች ሀገር ይቅርና ጤናማ የሆነን ሀገርስ ሰላም የሰፈነባቸውን ሀገራት ጭምር ውጥረት ውስጥ የሚከት ሂደት ነው ምርጫ ማለት። አብይ አህመድን ሁሉ እያወቀም ምርጫውን ለማካሄድ የፈለገበት ምክንያት ነው የምክክር ኮሚሽኑን እድሜ እንዲራዘም። እነዚህ ሁለት ሂደቶች ለአብይ አህመድ ቀጣይ የስልጣን ዘመን በጣም ወሳኝ ስለሆኑ ነው። ምርጫው ህጋዊ ቅቡልነት አገኘው ብሎ ስልጣኑን ለማስረዘም ይመቸዋል። ሀገራዊ ምክክር ኮሚሽኑ ደግሞ የመንግስትን ቅርጽ ይቀይርበታል። ፕሬዝዳንት ተብሎ ስዩመ መንግስትን አግኝቶ ዘውዱን ጭኖ ለሚቀጥሉት ምናልባት የስልጣን እድሜውን ገደብ የሌለው አድርጎ ሊቀጥልም ይፈልጋል። ስለዚህ እነዚህን ሁለት የምርጫና የምክክር ኮሚሽን ሂደቶችን አብይ አህመድ ለቀጣዩ የስልጣን ዘመኑ የሚፈልጋቸው ሂደቶች በመሆኑ ከምንም በላይ እያነከሱም እየተንፏቀቁም ቢሆን እስከ መጨረሻው እንዲሄዱ እንደሚያደርግ ነው ከውሳኔውና ካካሄዱ የምንረዳው። በመጨረሻ አቶ አበበ የምታስተላልፈው መልእክት ካለ? እኔ በመጨረሻ አሁን ትናንትና 8 ወር ተራዝሞለታል ምክክር ኮሚሽኑ በጣም በርካታ ያላለቁ ጉዳዮች አሉት። በተለይ የትግራይ ጉዳይ ላይ አሁን ደግሞ የትግራይን ጉዳይ አዲስ አበባ አምጥቶ አስበው አጀንዳ ለማሰባሰብ የችግር አረንቋ ውስጥ ያለው ህዝብ እዛው ትግራይ ላይ ያለ ነገሮችን ወደ ሰላም፣ ወደ ስምምነት፣ ወደ ሰላም፣ ወደ ድርድር አምጥቶ ችግሩ ከተፈታ በኋላ ምክክር ኮሚሽኑ አገር አቀፍ ጉዳይ ነው። ይሄ የኢትዮጵያን ችግር ይፈታል ተብሎ የታሰበ ነው። 15-20 ዓመት ሊፈጅ ይችላል። ሌሎች ሀገሮች ምን የሚያስቸኩለን ነገር አለ? ቅድም እንዳልከው አንተ የሆነ ህገ መንግስቱን በዚህ አጋጣሚ አሻሽሎ የምርጫ የስልጣንና የስያሜ ጉዳይ ለውጥ ካልተደረገ በስተቀር እኔ በአንድ ሀገር መሪ ላይ ጠቅላይ ሚኒስትርም ተባለ ፕሬዚዳንት ምንም ያው እኮ ነው አሁን ያለው ነገርና ለእሱ አይደለም ለመቸኮል ያለብን የሀገሪቱን ስር የሰረዱ ዘመን ተሻጋሪ ችግሮችን መፍታትና ለቀጣይ ትውልድ የምትመች ሀገር መፍጠር ነው የሚያስፈልገውና ይሄን ማድረግ ያስፈልጋል። ምርጫም ከሆነ በምርጫ የፖለቲካ ምህዳሩ ሰፍቶ ዜጎች በድምጻቸው መንግስት መቀየር የሚያስችላቸውን ዛሬ እኮ በየቦታው ነፍጥ አንግቦ ጫካ የሚገባው አካል ይቆማል እኮ በምርጫ ፖለቲካ መንግስት መቀየር ቢቻል። ይኸው ጎረቤታችን ኬንያ ጫካ ገብቶ እኮ የሚዋጋ የለም እንደኛ። ነፍጥ አንግቦ የተለያየ ቡድን ተነስቶ እኮ መንግስትን ለመጣል አይታገልም። ምክንያቱም በምርጫ መንግስት መቀየር እንደሚችሉ በደንብ ያውቃሉ፣ ሰልጥነዋል በጣም። እዚህ ጎረቤታችን ኬንያ ምንድን ነው ከሷ የምናንሰው እኛ? ምን አለበት አንድ መስዋዕትነት የሚከፍል መሪ ኢትዮጵያ ውስጥ ቢወጣ? ምን አለበት? ይሄንን ማድረግ የሚያስችል ምን አለ ስብዕና ቢገነቡ መሪዎቻችን። እንግዲህ ምን አባቱ ጠንቅር ብሎ ምን አይቀርም፣ ሰው እንደው ይሞታል። ይሄንን ማድረግ የሚያስችል ስብዕና ያላቸው መሪዎችን
ፈጣሪ ወደፊት ይስጠን። ይሄን አድርገን አትሊስት ህዝቡም እኮ ይሄ ምህዳሩ ከመጣ እስከሰፋ እኮ ህዝቡ ደግሞም ሊመርጥ ይችላል እኮ ምን ችግር አለ? ነገም እኮ ሌላ ቀን ነው ከ5 ዓመት በኋላና ያው እንየው ሁኔታዎችን ማየት ተገቢ ነው የሚሆነው። ግን ማንም ሰው በመጨረሻ ማሳለፍ ፈልገው ማንም ሰው በአገር ጉዳይ ላይ ዝም ማለት የለበትም። እኛ አስተናግር ፍሬ በልተን አይደለም፣ አብደን አይደለም፣ ወይም ከአማኑኤል አምልጠን አይደለም ምንጮ የዚች ሀገር ጉዳይ ለነገ ልጆቻችን የምናስረክባት ሀገር ወጣት ልጆች ያሉን ገና እነዚህ ልጆቼ የሚወርሷት አገር የተሻለች መሆን አለባት፣ ልጆቻችን የተሻለ ኑሮ መኖር አለባቸው ብለን ስለምናምን ነውና አገርን ደግሞ ማሻገር አገር በቅብብሎሽ መሻገር እንዳለባትም ስለምናምን ስለሆነ የትኛውም ኢትዮጵያዊ በአገሩ ጉዳይ እንዳቅሙ አስተዋጽኦ ማድረግ አለበት። ፊት ለፊት የሚናገረውን የሚገስጸው ነገር ማድረግ አለበት። በፍርሃት ቆፈን ተሸብቦ በዚህ መልኩ የሚቀጥል ከሆነ ግን ችግሩን በኋላ ራሱ ይሸከመዋል። የችግሩን ገፈት የሚጨልጠው ራሱ ህዝቡ ስለሚሆን በዚህ መልኩ ህዝቡ ንቁ ተሳትፎ ቢያደርግ ጥሩ ነው እላለሁ። አመሰግናለሁ። መሳይ በጣም ነው የማመሰግነው። አቶ አበበ አካሉ ፖለቲከኛ እንደዚሁም መምህር ለነበረን ቆይታ ከልብ ነው የማመሰግነው። እንግዲህ አሁን ሌሎች ነገሮች እንዲይዘን ደግሞ በቅርቡ እንደምንገናኝ ተስፋ አድርጋለሁ። በአንከር ሚዲያ ታዳሚዎች ስም ምስጋና በማቅረብ እሰናበታለሁ። መልካም ጊዜ። መልካም ጊዜ። እኔም አመሰግናለሁ።